ትክክል ተግባራዊ ክርስትና የምር ክርስቲያን ለመሆን እንዴት በቃ ምክንያቱም እንዲህ መሆን አለባችሁ እንዲንሆን ይባላል እንጂ ይሄን አድርግ አይባልም። ብዙ ጊዜ ማለት ነው ታውቃላችሁ፣ ንስሐ ግቡ፣ ስጋው ደግሞ ተቀበሉ፣ ከኃጢአት ተቆጠቡ፣ ጥሩ ክርስቲያን ለመሆን ጣሩ ሲባል ነው የምሰማው። ግን እንዴት እሺ ስቴፕ ባይ ስቴፕ እንዴት ነው መሆን የምንችለው? እንዴት ነው መሆን የምንችለው የሚለውን ዛሬ ከምር እግዚአብሔር ከረዳን በደንብ አድርገን እንማማራለን። መጨረሻ ላይም ጥያቄ ይኖራል ብዬ አስባለሁ። እንግዲህ ትንሽ ደቂቃ ለመጠቀም ሞክራለሁ። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሱ መልካም ፈቃድ ይሆንልን። ያላችሁ ሰዎች እንዳትወጡ ማስታወሻ እያዛችሁ እና ከልብ ሆናችሁ በጽሞና እንድትከታተሉኝ በእግዚአብሔር ስም። ስለዚህ እንዴት ቅድም እንዳልኳችሁ ቅዱሳን ስንመለከት እንደ ተራራ የገዘፉ ሆነው ነው የሚታዩን ሁላችን ለኛ። እኛ ግን ራሳችን ስናይ ገና እየወደቅን ያለን የማንሆን ሰዎች፣ ለክርስትና ገና የተገባ ሰዎች እንዳሉ ነው የሚሰማን እና የኔ ቅድስና መንገድ እንዴት ነው መጀመር ያለብን እና ዛሬ አሁን አንዳንዴ በቃ ግራ ገብቷችሁ ከምን ልጀምር ብላችሁ ምንድን ነው ማድረግ የመጀመሪያው ስቴፕ ምንድን ነው? ምንን መረዳት ነው? ምን መረዳት እንዳለብን መቼም በሁለቱ ክፍል ተማምረናል። ክርስትና ምን እንደሆነ፣ በምን አይነት መንገድ መረዳት እንዳለብን፣ አስተሳሰባችን ማይንድሴታችን ምን አይነት መሆን እንዳለበት፣ ለኃጢአት ክርስቶስን ስለመምሰል፣ ስለ ሰው፣ ስለ ፍቅር በደንብ ተማምረናል። ዛሬ ግን ስቴፕ ባይ ስቴፕ ምንድን ነው ምን አይነት ማይንድሴት ማስተካከል ያለብን፣ ከዛ ከምንድን ነው የምንጀምረው ይሆን? መጀመሪያ ማወቅ ያለብን አንድ ነገር ራሳችን ሁሌ በየሰዓቱ ማስታወስ ያለብን ነገር በትንሹ መጀመር እና ወድቆ አለመቅረት። በቃ ትልቁ ኮንሰፕት ነው ይሄ። የመጀመሪያው ህጋችን ነው። ስለዚህ በትንሹ መጀመርና ወድቆ አለመቅረት ይሄ ህግ ነው። በቃ የተግባራዊ ክርስትና ዛሬ ስቴፕ ባይ ስቴፕ ነው የምናየው ብያችሁ የለ። ስለዚህ ለእያንዳንዱ ዛሬ ክርስትናን እንግዲህ እንጀምራለን ብለናል። እንዴት እንደምንጀምር ነው። የመጀመሪያው ነገር ምንድነው? ህጉ ምንድነው? መጣስ የሌለብን ህግ ካላችሁ ሁለቱም በትንሹ መጀመር ከዛ ወድቆ አለመቅረት ነው። በጣም በጣም ትላልቅ ኮንሰፕቶች ናቸው። ብዙዎቻችን የምንሸወድባቸውና የማይገባን ነገሮች ናቸው። የተከታተላችሁ ነው ብዬ ተስፋ አድርጋለሁ። እንግዲህ ስለዚህ በትንሹ መጀመር ምንድን ነው? ምን ማለት በትንሹ መጀመር? መንፈሳዊ ህይወት ይኸውላችሁ እንደ ህፃን ነው እና በአንድ ቀን አይገነባም፣ በአንድ ቀን አያድግም። ህፃን ልጅ በአንድ ቀን እንደማያድገው ሁሉ ማለት ነው በወር ማደግ ያለበት የሆነ ፕሮግረስ አለ። ግን በ10 ዓመቱ እንደሚያድገው አይነት ለውጥ መቼም እናት አትፈልግም ማለት ከልጇ ጺም እንዲያበቅል፣ ቁመቱ ቶሎ እንዲረዝም፣ አጥንቶቹ ቶሎ እንዲጠነክሩ የምትፈልግ እናት የለችም። የ10 ዓመት ልጅ ያለውን ጥንካሬ የ6 ወር ልጅ ለምን አላገኝም አይባልም። ስለዚህ መንፈሳዊነት ሁሌም ቢሆን መንፈሳዊነት ሁልጊዜም ቢሆን የሚያድግ በጣም በትናንሽ ፕሮግረስ የሚያድግ። አሁን ህፃን ልጅ እኮ አደገ ምናምን የምንለው ረጅም ጊዜ ደርሰን ስንመለስ ነው እንጂ በየቀኑ አብራ ያለችው እናት አይታየትም ማደጉ አይደለ? የሆነ በቃ ምን እያደገ እንደሆነ አይታወቅም። አንድ ቀን ቁመት ሲጨምር ልጅ አይታችሁ ታውቃላችሁ? ሰው ቁመት ሲጨምር አይታችሁ ታውቃላችሁ? ራሳችሁን አስተውላችሁ ታውቃላችሁ? አናውቅም። ስለዚህ ፕሮግረስ አለው በጣም ጥቂት የሆነ ፕሮግረስ። ጡብ በጡብ እየተገነባ ግንብ በግንብ ብሎኬት በብሎኬት እየተገነባ ያድጋል እንጂ በአንድ አያድግም። እና ብዙዎቻችን የምንወድቀው በአንድ ቀን እንደ ቅዱሳን ፍጹም ለመሆን ስለምንሞክር እና ስንሳሳት ተስፋ ስለምንቆርጥ ነው። ስለዚህ ሁሌ በአንዴ ብድግ ብለን መዝሙረ ዳዊቱን፣ ውዳሴ ማርያሙን፣ ቅዳሴ፣ ኪዳን፣ ጸበል፣ ሁሉን መንፈስ ስግደት፣ ጾም ብለን ጾም በአንዴ 9 ሰዓት በአንዴ 12 ሰዓት እንደዛ ካላልን ምንል ሰዎች አለ እና ሁሌ የሚመስለን መንፈሳዊነት ሲጀመር ክርስትና ሲጀመር በፍጹምነት አይጀመርም። ትልቅ ልጅ ሆኖ አይጀመርም። እንዳልኳችሁ ይህንን ነገር ሁሌ ማሰብ እና መንፈሳዊነት ሁልጊዜም ቢሆን ነፃ ልጅ ቀስ ብሎ የሚያድግ ነው እና ቶሎ የፍጹምነት ደረጃ ላይ ካልደረሰን ቶሎ ጥሩ ክርስቲያን፣ ቶሎ ቤተክርስቲያን አገልጋይ፣ ቶሎ ሁሉን የሚያውቅ ሰው ካልሆንን የሚል የሆነ ሜንታሊቲ ስላለን ስንሰበር ስንወድቅ እንደ ህፃን ልጅ አይደለም የሚያደርገን። አዋቂ ሆኖ ብዙ ነገር አትርፎ ብዙ ነገር ሰርቶ እንደከሰረ ነጋዴ ነው የምንሆነው። ጀማሪ ሰው በመጀመሪያ ቀን ቢወድቅ እኮ አይከፋውም። ብዙ ያካበተ ሰው ሲወድቅ እንደሚሰማው ግን ይሰማናል እኛ እና
ይህንን ሀሳብ ጭንቅላታችን ላይ መያዝ ያስፈልጋል። መጽሐፍ ቅዱስ ምን ይላል ካላችሁ ነቢዩ ዘካርያስ የጥቂቱን ነገር ቀን የሚንቅ ማን ነው ይላል። ዘካርያስ ምዕራፍ 4 ቁጥር 10 ላይ የጥቂቱን ነገር ቀን የሚንቅ ማን ነው? እግዚአብሔር የሰናፍጭ ቅንጣት የምታህል እምነት ያደንቃል። ታውቃላችሁ ጌታችን የተመሰገነችውን መበለት ያችን ትዝ ይላችሁ አይደል? 2 ሳንቲም የጣለችውን 2 ሳንቲም ጥላለች ብሎ ነው ያመሰግናት። ከአቅሟ በላይ ስለሰጠች ማለት ነው። ስለዚህ ያላትን የሰጠችው በቃ ሌላ ምንም አማራጭ ስለሌላት ሌላ የምትሰጠው ነገር የላትም። ያቅሟን አወጣ 2 ሳንቲም ሰጠች። በአንዴ ተነስታ ሁሉ ነገሬን ሽጬ ይሄንን እሰጣለሁ አይደለም ያለችው። ጥቂቱን ቀን የሚንቅ ማን ነው ብሏል ዘካርያስ። የሰናፍጭ ቅንጣት እኮ ምን ያህል ትንሽ እንደሆነች ሰናፍጭ ምን ያህል ትንሽ እንደሆነች ታውቃላችኋል? ከእሱም ቅንጣቱን ያህል እምነት ያለው ሰው ክርስቶስ ያደንቃል፣ ይፈልገዋል። እና በትንሹ ሁሌም ቢሆን መጀመር። አባቶች ምን ይላሉ? ልጄ ሆይ መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ሂድ፣ መሄድ ካልቻልክ በሆድ ተሳብ፣ ብቻ ግን ባለህበት አትቁም፣ ወደፊት ተንቀሳቀስ ይላሉ። በጣም ድንቅ ቃል አይደለ? መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ደግሞ ሂድ፣ መሄድ ካልቻልክ ደግሞ በሆድ ተሳብ። ዋናው መሄድ ነው እንጂ ገብቷችኋል? የመብረርና ያለ መብረር ጉዳይ አይደለም። በዛ ልክ ማሰብ ጥሩ ነው እና ትንሽዬ ፕሮግረስ፣ ትንሽዬ በቃ ዛሬ ትንሽ ነገር አድርጌያለሁ ማለትን የመሰለ ነገር የለም። እንደዛ ማለትን የመሰለ ነገር የለም። ስለዚህ ሁሌም ቢሆን ጥሩ የሆነ መንፈሳዊ ሕይወት እንዲኖረን ሁልጊዜም ቢሆን በትንሹ መጀመር እንዳለብን ማሰብ በጣም ጥሩ ነው። ተግባራዊ ትርጉሙ ሙሉ ሌሊት መጸለይ አቅም ካልፈቀደ በ10 ደቂቃ ጀምር ነው። በቃ ገብቷችኋል? ሁሉንም ንብረታችን መመጽወት ካልቻለን ካለን አንዲት ቁራሽ ለተራበ መስጠት። ስለዚህ ዋናው ብዛቱ ሳይሆን የልብ መነሳሳት ነው። ይህንን ማወቅ አለብን። የልብ መነሳሳት ነው። ስለዚህ እንዳልኳችሁ ቶሎ አሁን ብዙ ጊዜ ሁላችንም ያው በጸሎት አይደል የምንጀምረው እና ጸሎት በጣም ስራ የሆነብናል። ገና ጠዋት ስትነሱ ያን መዝሙር ወደ ነው ማድረጉ 1-2 ቀን እኮ 3 ቀን ደስ ይለን ይችላል። እኔ የምመክራችሁ ልንገራችሁ፣ በተኛችሁበት አቡነ ዘበሰማያት በሉ። በቃ ምን አለ ክርስቶስ ካልቆማችሁ የሚል እግዚአብሔር የለን። አይ እንዲህ ምንድነው መጨማለቅ የሚል እግዚአብሔር የለን። ታውቃላችሁ አጨማልቆ እያኖረንም ያለው። ስለዚህ እንዳይሰለችን የምር እግዚአብሔርን ስለማውራት ጸሎት የምር ደስ ብሎ እንድናደርግ እዛው አልጋችን ላይ አባታችሁ ነኝ ሰላም ለኪን ከጨመርን በቃ አባታችሁ ነኝ የምንፈልገው ነገር ብለን አመስግነን ጸሎትን በምስጋና መጀመር ምንለውን ብለን በአባታችን ይዘግተን ካልጋችን ማነሳት፣ የሆነ ቀን ቁጭ ብለን ማድረስ፣ ከዛ ቀስ ብለን የጸሎት ዘወትር መድገም፣ የሆነ ጊዜ ከብዙ ወራት በኋላ ደግሞ ውዳሴ ማርያም መጀመር የዕለቱን፣ እሱን ደግሞ ሳንቆም ማለት ነው። እዛው ቁጭ ብለን ደግሞ መድገም፣ ቁጭ ባልንበት ስዕል አድኖ ፊት ቁጭ ብለን ከዚህ የሆነ ቀን ደግሞ እየቆምን ቀስ እያልን እናድጋለን። የሆነ ሳለ የጸሎት ጣዕሙ ሲገባን መዝሙረ ዳዊት መድገም፣ ሌሎች የተጨመሩ ጸሎቶችን መድገም እንጀምራለን። ስንመጸውት ያለን ሁሉ አውጥተን መስጠት ያው ራስን መካድ ነው። በእርግጥ ታውቃለች ክርስትና ይህንን ነው የሚለው። ግን እሱ እንኳን ቢያቅተን ቢያንስ እንኳን እግዚአብሔር ይስጥልን የምንልበትን አባባል ማስተካከል ገብቷችኋል። ኢግኖር ከማድረግ እግዚአብሔር ይስጥልኝ ይቅርታ ስላልያዝኩ ነው ማለት፣ ካለን ደግሞ ዝርዝር ፈልገን መስጠት፣ ትንሽ ብር 10 ብር 20 ብር እያልን ማደግ፣ ከዛ አስራታችንን ወደ ማውጣት ማደግ፣ ብር እያጠራቀሙ ነዳያንን መመገብ፣ ለሆነ ነዳይ በቃ ቀኑን ለማስተካከል ደግሞ ብዙ 1 ሳምንት ለምሳሌ ገንዘብ አጠራቅምን ሄደን 1000 ብር 2000 ብር ሊሆን ይችላል። ምክንያቱም ለአንድ ነዳይ 10 ብር እንኳን ቀላል እንዳልሆነ ታውቃላችሁ። እና አንስቶ በቃ ዛሬ አትለምን ዛሬ ወደ ቤት ግባ ብለን ማሳረፍ፣ እንደዚህ ያለ ደግሞ እናድጋለን። ግን በአንዴ እንደዚህ አይነት ሰው ለመሆን አትመኙ። ስለዚህ ሁለቱን ርዕሶች ሁለቱን ህጎች መቼም ገብቷቸዋል አይደለ? በትንሹ መጀመርና ወድቆ አለመቅረት ነው። አሁን እያየን ያለ ነው በትንሹ መጀመር ነው። ገብቷቸዋል ብዬ በጣም ተስፋ አደርጋለሁ። ያወራሁት ነገር ቀላል አይደለም። እመኑኝ። የምር መንፈሳዊ ሰው መሆን የምትፈልጉ ከሆነ የምር ወደ እግዚአብሔር መቅረብ የምትፈልጉ ከሆነ ነገሮችን ከትንሹ አድርጉት። አሁን መንፈሳዊ መጽሐፍትን ማንበብ ለሁላችንም ዳገት ነው። 1 ገጽ ማንበብ ግን የሚከብደን ይመስላችኋል? 1 ገጽ ይከብደን። ስለዚህ 1 ገጽ በቀን ማንበብ እውነት እሺ፣ 1 ስብከት በቀን ማየት ተውት። 10 ደቂቃ እየከፋፈልን ቁጭ ብለን እኮ አንድ ሲሪስ እኮ 1 ሲዝን 10 ኤፒሶድ ምናምን የምናይ ሰዎች ነን እኮ 1 ስብከት የሚከብደን አይደል? ስለዚህ በትንሹ በቃ መጀመር፣ ሁሌም ቢሆን በትንሹ መጀመር እና እንዳይከፋችሁ። የምሬ ነው። ማርያምን ክርስቶስ የምር ደስ ይሏል። ትንሽ ነገር ማድረግ ግን ትንሹን ስታደርጉ ከልባችሁ ማድረጋችሁን ስለሚያውቅ ክርስቶስ በጣም በጣም ደስ ይሏል። ፕራውድ ሞመንት ነው ለክርስቶስ። ልጄ እኮ ዛሬ ተነስቶ ጸሎት አደረገ ነው የሚለው እንጂ እንዳይደክመው ቁጭ ብሎ
እንዳይሰለቸው ተኝቶ ምናምን የሚል አምላክ ያላን ይመስላችኋል? ስለዚህ በትንሹ ብንጀምር ክርስቶስም ይወደዋል ከልባችን እንደሆነና እግዚአብሔር ይውላችሁ የመጠን ችግር የለበትም። ከልብ የመሆን ችግር እንጂ የመጠን ችግር የለበትም። ምክንያቱም ያቺ መበለት 2 ሳንቲም ሰጥታ ይኸው መጽሐፍ ቅዱስ ላይ ስሟል፣ ታሪኳ ተጠቅሷል። እና በትንሹ መጀመር ትልቁ የክርስትና መንገድ ነው። ሁለተኛው ህጋችን ወድቆ አለመቅረት ነው። ክርስትና የመውደቅ የመነሳት ህይወት እንደሆነ ታውቃላችሁ። በምን አይነት ስሜት ሆነን እንዳወራን ትዝ ይላችኋል። ሁሌ ሰክሰስ እንደሌለ፣ ሁሌ ከፍ ብሎ መብረር እንደሌለ፣ መንፈሳዊነት ሁሌም ቢሆን መውደቅ መነሳት እንዳለው፣ ይህ በጣም አስፈላጊ ነጥብ ነው። ክርስቲያን መሆን ማለት አለመውደቅ ወይም አለመነሳት አይደለም። አለመሳሳት ማለት አይደለም። ክርስቲያን መሆን ማለት ወድቆ አለመቅረት ማለት ነው። ይሄ ቁጭ ብላችሁ በደንብ ማሰብ ያለባችሁ ሀሳብ ነው። ክርስቲያን መሆን ማለት አለመውደቅ ሳይሆን ወድቆ አለመቅረት ማለት ነው። ስለዚህ ክርስቲያን መሆን ማለት አለመውደቅ ሳይሆን ወድቆ አለመቅረት ማለት ነው። ይህንን ሁሌም ለራሳችሁ መደጋገም አለባችሁ። በተለይ ስትወድቁ፣ በተለይ ወደቅን ሰዓት መደጋገም ለራሳችን። ክርስትና እኮ ይወደቃል፣ ግን ዋናው መነሳት ነው ብሎ ማሰብ። ሴጣን ሁለት አይነት ጸጸት አለ እዚህ፣ የሚጎዳ ጸጸትና የሚጠቅም ጸጸት አለ። የሚጎዳው ጸጸት በራሳችን እንድናፍር፣ ወይኔ በቃ ምን ሆኜ ነው እንዲሆንኩት ምናምን ብሎ ተስፋ ወደ መቁረጥ ትቶ ወደ መሄድ፣ በቃ በሁሉም ነገር ተስፋ ወደ መቁረጥና ራስን ወደ ማጥፋት፣ ራስን ወደ መጥላት የሚያመጣ። እውነተኛውና ትክክለኛው ጸጸት ግን ወደ ንስሐ ነው። ወይኔ አምላኬን አሳዘንኩት እኮ፣ ስለዚህ በንስሐ ልመለስ፣ እንደወደኩኝ ልነሳ ብሎ መነሳት ይጠይቃል ማለት ነው። እውነታው ሁላችንም እንግዲህ እስካለንበት መንፈሳዊ ደረጃ ድረስ ትናንት የተናዘዝነውን ኃጢአት ዛሬ ልንደግመው እንችላለን ሁላችንም፣ እና ቁርጠኝነት ይጎለናል። በዚህ ጊዜ ሴጣን አንተ ግብዝና አትረባም ተይው በቃ ምናምን ይለናል አይደል? ያንን መቼም ሁላችንም በዚህ በኩል ሪሊፍ የምናደርግ ይመስለኛል። ሁላችንም የሆነ መስራት ሳንፈልግ የምንሰራው ግን በተደጋጋሚ ንስሐ የገባንበት የሰለቸን ኃጢአት አለ አይደል? የንስሐ አባታችንን በብዙ ያማረር ናቸው። በእርግጥ እነሱ አይማረሩብንም፣ እኛንን በራሳችን ተማርን እግዚአብሔር የማረንን ምህረት እንኳን ንቀን እግዚአብሔር አይምረኝም በቃ ሰለቸኝ ሁሌ በዚህ ኃጢአት ምናምን ብለን። እንደውም አንዳንዶቻችን በደንብ ከተረዳችሁኝ እንግዲህ በደንብ ታውቁታላችሁ ይህን ስሜት፣ ንስሐ ገብተን በቀኖና መሀል ስንወድቅ ያለው ስሜት ማለት ነው አይደል? ትንሽ አያሳፍርም? ትንሽ ይከብዳላ። ልክ ፍታተ ዘውድ ይደገምልኛል ብላችሁ ስትሄዱ እሳቸው በቃ ልፈታት ነው ዛሬ ልጄን ሲሉ፣ ልፈታው ነው ልጄን ሲሉ፣ እኛ ግን ድጋሚ ንስሐ ለመግባት ስንሄድ ማለት ያሳፍራል፣ አንገት ያስደፋል። ግን ንስሐ በገባን በሁለተኛው ቀን ቀኖናችን ሳንጀምር ልንወድቅ እንችላለን። ፖይንቱ መነሳት ነው። ይህንን በጣም ብዙ ጊዜ ብዙ ቦታ ተናግሬዋለሁ። ይህን የማያውቅ ክርስቲያን ሆኖ አይኖርም። ስለዚህ ትክክለኛው ክርስትና የመውደቅና የመነሳት እንደሆነ ማወቅ፣ ግን ሁሌ መነሳት መልመድ። የዚህ ነገር መድኃኒቱ ይውላችሁ ቶሎ ብሎ በንስሐ መነሳት ነው። በወደቃችሁበት ቅጽበት ተነሱ። አሶሎይስ እንደምለው የሆነ ሰው እየሰማኝ ነው። ይህንን ስናገር ከልቤ ነው፣ የምሬ ነው። እንደ ትምህርት ምናምን አድርጋችሁ አታስቡት። እኔ በጣም በህይወት የጠቀመኝን እና የተረዳሁትን ነገር ልንገራችሁ። ፐርሰናሊ በኃጢአት ስትወድቁ ከንስሐ ገብታችሁ መንበራችሁ፣ በኃጢአት ስትወድቁ ቶሎ ተነሱ፣ ጊዜ አትስጡት። ይሰብራችኋል። እውነቴን ነው የምላችሁ፣ ይሰብራችኋል። በየቀኑ እየባሰ ነው የሚሄዱ የኃጢአተኝነት ስሜት በየቀኑ እየባሰ፣ አንዴ ካወጣችሁ በኋላ አንዴ ከመዝሙር ወደ ዘፈን፣ ከንጽህና ወደ ዝሙት ምናምን ብቻ ድሮ ወደ ነበርንበት ነገር ከመለሰን በኋላ እንዳለፈው ጊዜ ንስሐ ለመግባት እየቸገረ ነው የሚመጣው። በየቀኑ አቅማችን እየተዳከመ ይመጣል። እመኑኝ፣ እንደው በመቤቴ ሁላችሁም ነው የምላችሁ፣ ማርያምን በወደቃችሁበት ቅጽበት ከቻላችሁ የዕለት ሁለት፣ ካልቻላችሁ በቃ አድራችሁ በነጋውታ ሮጣችሁ የንስሐ አባታችሁ ነው። በእርግጥ ብዙዎቻችን እዚህ ውስጥ ያለነው ሰዎች ንስሐ አልገባንም፣ የንስሐ ህይወት የለንም። የንስሐ ህይወት ያላችሁ ሰዎች ግን መክራችሁ ይሄንን። ምክንያቱም ንስሐ ያልገባ ሰው ተነስቶ ስለማያውቅ መውደቅ መነሳት የሚባል ህይወት ውስጥ አይደለም ያለው። ይቅር በሉኝ፣ ሁላችንም ግን እንደዚህ ነን። በተለይ ንስሐ አባት የሌላችሁ ንስሐ ገብታችሁ የማታውቁ እህት ወንድሞቼ፣ የመውደቅ የመነሳት ህይወት ውስጥ እኮ አይደለም ያላችሁት። ሁላችንም ወድቀናል። በቃ ከሌለን ወድቀን እየኖርን እየተንሸራተትን ያለን ሰዎች። እዚህ በህይወታችን ቢያንስ አንድ ቀን እንኳን መነሳት ምን እንደሚል እንኳን ማየት አትፈልጉም? እሺ
እግዚአብሔርን ማስደሰት ንጹህ መሆን። እሺ ተዉት፣ በቃ ንጹህ ኃጢአት የሌለበት የእግዚአብሔር በግ መሆን አትፈልጉም? ንጹህ ሰው መሆን አትፈልጉም? እግዚአብሔር የሚኮርባት አለ አንድ ቀን። እሺ ተዉት፣ ሌላውን ተዉትና አንድ ቀን እንደዛ ሆናችሁ መዋል አትፈልጉም? የሆነ ነፍሳችሁን ጸጥ ብላ ልክ የሆነ ገላችሁን ታጥባችሁ ስትወጡ ያለው ስሜት አለ። የሆነ ጥሩ ልብስ ስትለብሱ ምንድነው የታጠበ ልብስና አዲስ ልብስ ስትለብሱ የሚሰማችሁ ኮንፊደንስ አለ። የሚሰማን ኮንፊደንስ በነፍስ ሲሆን ደግሞ እንዴት ደስ ይላል መሰላችሁ። እንዴት የሆነ ምንም ቢመጣ በቃ አትፈሩ፣ ሞት አትፈሩ፣ አደጋ አትፈሩ፣ ሰው አትፈሩ። እውነት እንዴት ደስ ይላል መሰላችሁ። ያን መቅመስ አትፈልጉም ወይና በነፍስ ሕይወት የምንመላለስ የምንወድቅ የምንነሳ ሰዎች ግን እንደው የምመክራችሁ ከራሴ ሕይወት የተማርኩት ነገር እውነቴን ነው የምላችሁ፣ ወድቀን አንድ ሳምንት ከቆየን ለመነሳት ይከብዳል። በወደቅንበት ቅጽበት ወዲያው ቶሎ እኮ ነው እላችሁ መነሳት። ያው መዳፈር ይመስላል፣ አይኑ ይገባኛል። ግን ደፍረነውም ይሁን ንስሐ እንግባ። ከዛ ድፍረቱን ራሱ እግዚአብሔር ያስተካክልናል። ገብታችኋል? ቆይ አንዴ ሳልጸጸት በደንብ ሳይገባኝ ያ እንድትሉ የሚያደርጋችሁ ሴጣን ነው። ከዛ እውነተኛው ጸጸት ሳይሆን ያ የሴጣን ጸጸት ይሰማና ወደ ተስፋ መቁረጥ እንሄዳለን። እና ቶሎ በንስሐ መነሳት እግዚአብሔር የሚቆጥረው እንግዲህ ስንት ጊዜ ወደቃችሁ ብሎ ሳይሆን ስንት ጊዜ ተነሳችሁ ብሎ ነው። እና መጽሐፍ ቅዱስ ስለዚህ ደግሞ ምን ይላል? ጻድቅ 7 ጊዜ ይወድቃል ይነሳልም ይላል ምሳሌ 24:16 ላይ። እና ልብ በሉ እንግዲህ ጻድቅ የተባለው የማይወድቅ ሰው ሳይሆን ከወደቀ በኋላ ተስፋ ሳይቆርጥ የሚነሳ ሰው። ይሄ በጣም ትልቅ ግሬት ላይ ነው በእውነት። ጻድቅ የሚባለው ምን የሚል ሰው ነው? የማይወድቅ ሰው ማለት አይደለም። ጻድቅ የሚባለው የማይወድቅ ሰው ሳይሆን ተስፋ ሳይቆርጥ የሚነሳ ሰው ማለት ነው። ገብቷችኋል አይደል? እና ከቅዱሳን በቃ ያለ ልዩነት ነው። ይወድቃሉ፣ እነሱ ግን ቶሎ ይነሳሉ። ተስፋ አይቆርጡም። በእግዚአብሔር ምሕረት በደንብ ያምናሉ። ስለዚህ ይህንን ሁልጊዜ በልባችን ጸላት መጽሐፍ። አንድ ታሪክ እንገራቸው። አንድ ልጅ ሄድና አባቴ በቃ ወደኩ እኮ ኃጢአት ሰራ አላቸው። ተነስ አሉት። አባቴ አሁንም ወደኩ አላቸው። ሌላ ጊዜ መጥቶ ማለት ነው። አሁንም ተነስ አሉት። ሄደ። ድጋሚ መጥቶ ወደኩ አላቸው። አሁንም ተነስ ይሉታል ዝም ብሎ። ከዛ እስከ መቼ ነው የምወድቀውና የምነሳው ብሎ ጠየቀ ሰልችቶት። እስከ ዕለተ ሞትህ ድረስ በመውደቅና በመነሳትህ መሃል ሞት እንዳያገኝህ ትጋ አሉት። ሞቶቿል ለመሰላችሁ የሆነ ቀን በቅጽበት ስንወድቅ ሞት የመጣ ቀን መጨረሻችን ጥሩ አይሆን። ለዛውን ሞት ሳይቀድመን መነሳት ያለብን ወዳጆች ይባካችሁ። አሁን ዛሬ እውነት አንዷ ያኔ ንስሐ ትምህርት ትዝ ይላችኋል። የዛሬ ስንት ወር በፊት የተማርነው ብዙ ሰዎች ንስሐ የገቡበት ትምህርት ያኔ በቃ ብዙዎች እንደዛ ሲሉ ናፍቅ ነበረ። ዛሬ ቴክስት እና ንስሐ ገባው ዛሬ ምናምን እያለች ነበር። ለመጀመሪያ ጊዜ ፊል ያደረገ ሰው ሪያክሽናቸውን ብትሰሙ በእውነት ነው የምላችሁ ንስሐ እንዴት እንደሚጥም በቃ ህይወት የሚያድስ ነገር ነውና እንደዚህ ወድቀን ቀርተን ሞት እንዳይበላን ወገኖች፣ ሞት እንዳይቀድመን፣ ሞት በመንገዳችን ገብቶ መነሳት ምን እንደሆነ በእግዚአብሔር መተማመን፣ መንፈሳዊ ሰው በመሆናችን ደስ መሰኘት፣ ህይወታችን ሚዝረብል ሆኖ እግዚአብሔር ስላለን ግን ደስ በቃ ውስጣችን ደስ ሲለን ያለውን ስሜት በምድር ሳናየው በምድር የምር እውነተኛው ደስታ ደስ ሳይለን በሰማይ ስንሰቃይ ልንኖር እሱ ነው የምትፈልጉት? እውነት በምድር እንኳን ተውት። እሺ እንደው እግዚአብሔር ሳይፈቅድ እኮ በቃ በወደቅንበት ጊዜ ሞት መጥቶ ሲኦል ልንገባ እንችላለን። እግዚአብሔር አያርግብን። ግን በምድር እንኳን እውነተኛውን ደስታ የዘላለም ማለት እስክትሞቱ ድረስ ያለውን ደስታ መደሰት አትፈልጉም? ጌታ ስላለ ብቻ ስጋው ደሙን ተቀብላችሁ እዛ ጋ እኮ የሆነ የምትወዱት ሰው ቤተሰብ ሞቷል እኮ እዛ ጋ ከስራችኋል፣ እዚህ ጋር ስራ የላችሁም፣ እዚህ ጋር ከምትወዱት ፍቅረኛችሁ ጋር ጣልቷል፣ እዚህ ጋር ትዳራችሁ ሊበተን ግን ደስ ብሏችኋል። በሁኔታዎች ሁሉ መቀያየር ሰላም፣ በሁኔታዎች ሁሉ በነገሮች ህይወታችን ላይ የተፈጠሩ ባሉት ክፍተቶችና ችግሮች ምክንያት የማይረበሽ ሰላም ይዛችሁ መኖር አትፈልጉም ወይ? ስለዚህ ያን ነሳን በወደቅን ልክ ቶሎ መነሳት ያስፈልጋል እና እስከ ዕለተ ሞት ድረስ በመውደቅ በመነሳት ውስጥ ሞት እንዳያገኝ ትጋ አሉት ለዚህ ወጣት። እና እነዚህን ሁለት ህጎች እንዳትረሱ፣ በትንሹ መጀመርና ወድቆ አለመቅረት። የሚያበረታን ጸጋ እንዳለን ሁልጊዜ ማወቅ አለባችሁ። ይህም በጣም ብዙ ቦታ ተናግሬያለሁ። በዚህ ጊዜያችን ብቻችን አይደለንም፣ እግዚአብሔር አብሮን ነው። ብዙ ጊዜ እኔ እኮ አቅም የለኝም ብለን እንጨነቃለን። ልክ ነው፣ አቅም የለንም። በራሳችን አቅም ቅድስና መቼም ቢሆን አይቻልም። ይህ ነው እውቁ። ነገር ግን የጎደለውን የሚሞላ የማን ጸጋ አለ? የእግዚአብሔር ጸጋ አለ። እኛ የራሳችን ፈቃድ እናቀርባለን፣ እግዚአብሔር ደግሞ ምኑን ይሰጠናል? ኃይሉን ይሰጠናል።
ስለዚህ ሁሉን ነገር የምናደርገው ኃይል በሚሰጠን በማን ችለን ነው? በክርስቶስ ችለን ነው። ሐዋርያው ቅዱስ ጳውሎስ እኮ አልችልም ብሎ ነበር። ይህንን እንትን ውሰድልኝ፣ በሽታ ውሰድልኝ ብሎ ሲከብደው ምን አለ? በስጋዬ ውጋት አለብኝ፣ ደካማ ነኝ እባክህ ብሎ ጸለየ። በእናታችሁ ይህን ታሪክ እንግዲህ ሁላችሁም ታውቁታላችሁ። ቅዱስ ጳውሎስ በጣም ኃይለኛ ራስ ፍልጠት ነበረበት፣ በጣም አደገኛ ማይግሬን። እንግዲህ እንደኔ የምትታመሙ ሰዎች ታውቁታላችሁ። በጣም በቃ ፍልጠት ነው የሚባለው እነሱ የጎን ውጋት ነበረበት እና ይሄ ጸጋ ነው እና ከአንድም ሶስቴ ውሰድልኝ ብዬ ጸለይኩኝ አለ። ከአንድም ሶስቴ እግዚአብሔር ጠየቁት አለ። ከዛ ክርስቶስ ምን አለው? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለ። እንዴት የሚያበረታ ቃል ነው እውነት! ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። እኔ እንዴት እንደሚያበረታኝ የእሱ ኃይል በእኛ ድካም ውስጥ እንትን የሚለው የሚሰራው እውነት ኃይሌ በድካም ያግዛሃል አሉ። እና ይሄ ድክመታችን ማወቅ አለባችሁ። በቃ የእግዚአብሔር ጸጋ እንዳለው በመውደቅ ውስጥ የሚያግዘን በመነሳት ውስጥ የሚያግዘን እግዚአብሔር እንዳለ ማወቅ በጣም በጣም ወሳኝና አስፈላጊ ነገር ነው። ለዛ ነው ቅዱስ ጳውሎስን ኃይሌ በድካም ይገለጣል ያለው። ጥቅሱን አሁን እልክላችኋለሁ፣ ችግር የለውም። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ነው። እንግዲህ ክርስቶስም ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታ ለመንኩታል። ጸጋዬ በቃል ኃይሌ በድካም ይፈጸማል አለኝ አለ። እንዴት ይደንቃል! በስመ አብ እውነት እንግዲህ በድካም ውስጥ የማን ኃይል አለ? የእግዚአብሔር ኃይል አለ እና ሁሌም ቢሆን አብሮን እንዳለ ማሰብ አለባችሁ። በዚህ ትግል ውስጥ ብቻዬን አይደለሁም፣ ክርስቶስ ከኔ ጋር ነው ማለት ያስፈልጋል ማለት ነው። እና አሁን የላኩላችሁን አንብቡትና ነግራችኋለሁ። እና ስንጀምር ሁሌም ቢሆን በራሳችን ጉልበት አድርጓለሁ ብለን ሳይሆን ጌታ ሆይ እኔ ጀምራለሁ፣ አንተ ምን በለኝ፣ እርዳኝ፣ አስፈጽመኝ ብለን የእግዚአብሔርን ጸጋ መደገፍ ሶስተኛ ህግ ማለት ነው። ይሄ ደግሞ ሶስተኛ ነጥባችን ነው። የክርስትና መንገዳችን ተግባራዊ ልምምዳችን ከመጀመራችን በፊት ምን እናስባለን? ሶስት ነገሮች። መጀመሪያ ምን አልኳችሁ? በትንሹ መጀመር። ሁለተኛ ወድቆ አለመቅረት። ሶስተኛ የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ ቅዱስ፣ የእግዚአብሔር ረዳትነት ኃይል ከማን ጋር ነው? ከእኔ ጋር ነው። ይህንን በጣም ብዙ ቦታ አሉ፣ ቫይራል ወጥቶ ብዙ ሰው ሰምቶታል። ግን አሁን ልንገራችሁ። ዲያብሎስ አንድ ጊዜ እግዚአብሔር እንዲህ አለው፣ እባካችሁ ከልባችሁ ስሙኝ። እግዚአብሔር ወይ ዲያብሎስ ነው ለእግዚአብሔር የሚለው ይኸውላችሁ፣ ብርቶቹን ለእኔ ተዋቸው አለው። ኃይለኞቹን በራሳቸው የሚተማመኑትን ለእኔ ተዋቸውን፣ ያሸንፋቸዋሉ እነሱን። ደካሞቹን ግን አልችላቸውም። ምክንያቱም እነሱ ድካማቸውን ስላወቁ ስላመኑ ወደ አንተ ተጠግተዋል። አንተን የሚጠጉ ሰዎች ደግሞ አልችላቸውም ማለት። ድካሙን ያመነ ሰው መንፈሳዊ ሕይወቱን ተግባራዊ ልምምዱን ሲጀምር እግዚአብሔርን አምኖ አንተ ከኔ ጋር ነው ሁሉ ለአንተ ሰጥቻለሁ ብሎ እግዚአብሔር እንደሚያግዘው አምኖ ደካማ እንደሆነ አውቆ የገባ ሰው እግዚአብሔር ያግዟል። ዲያብሎስም አይችለውም። ለምን? በራሱ ወይ አይደለም ሊፈታ የሚሞክሩ የሆነ ችግር ሲፈጣበት ቆይ እንደዚህ ላድርግ፣ ልጹምበት፣ እንትን ልበልበት ምናምን አይደለም የሚለው እግዚአብሔር ብሎ ነው የሚጣራው። በመንፈሳዊ ህይወት እንኳን መንገድ ውስጥ የሚያግዘን ማን ነው? እራሱ እግዚአብሔር። ጸሎት ስላረግን ስለቆምን እውነት ይመስላችኋል? ስለጸለይን አሁን ይህን ሁሉ ነገር እግዚአብሔር አድርጉ የሚለን መንፈሳዊ ተግባራት ከባድ የሆኑት እግዚአብሔር እነዚህን ፕሮሰሶች በራሳችን አቅም ስላለፍን ምን ያጋንንትን ኃይል ተቋቁመን ይመስላችኋል? አይደለም። የእግዚአብሔር ቸርነት ነው። ስለዚህ ከመታበይ ወደ ኋላ ማለት ያስፈልጋል። በድካማችን ማን ያግዘናል? የእግዚአብሔር ጸጋ፣ የሚያበረታን ጸጋ አብሮናል። ስለዚህ ዕለት ዕለት ምን እናድርግ? የመጀመሪያ ልምዳችን ምንድን ነው? እንግዲህ ረጅም ደቂቃ አናስበው ወሰድን መሰለኝ አይደለም። 30 ደቂቃ እስካሁን ተምረናል እና በትንሹ ለመጨረስ ሞክራለሁ። እናንተ ግን በርቱ። የመጨረሻውን ክፍል 3 ወይ ፒዲኤፍ ካለ ለመላክ ሞክራለሁ። ተዘጋጁ። ወይ ደግሞ ሶስቱንም ትምህርት ፒዲኤፍ ለመልቀቅ እንሞክራለን። ገብታችሁ በየቀኑ እያነበባችሁ ለመበርታት ሞክሩ። አሁን ተግባራዊ ልምምድ ነው። ማስታወሻ ያዛችሁ ሰዎች ጻፉ። ዕለት ዕለት ምንድነው ማለት በየቀኑ ምን ላድርግ በመንፈሳዊ እንድበረታ ህይወቴን እንድቀይር። አሁን ብዙዎቻችሁ ዴ የምታደርጉልኝ ያላችሁ አይደል? በእምነቴ ደካማ ነኝ፣ እንዴት ልበርታ? መንፈሳዊ ህይወቴን እንዴት ላስተካክል? ወደ እግዚአብሔር እንዴት ልቅረብ? ምናምን። አሁን ስሙኝ በደንብ አድርጋችሁ። ተግባራዊ ልምምድ የመጀመሪያ ደረጃ ልምምዳችን ክርስትና ይኸውላችሁ በወሬ ሳይሆን በተግባር የሚገለጥ ህይወት።
ምን ላርግ ብሎ ለጠየቀ ምዕመን ቤተክርስቲያን የምትሰጠው ዝርዝር ህይወት መመሪያ የሚከተለው ነው። ከታች በኋላ አሳያችኋል። ይህ መመሪያ ነፍስን ብቻ ሳይሆን ስጋን በስርዓት የሚመራ ነው። የመጀመሪያው ስራና ትጋት። የመጀመሪያው መመሪያችን በየቀኑ ማድረግ ያለብን ነገር ስራ መስራት ነው። መትጋት ያስፈልጋል። መድኃኒተ ስራ እና ትጋት መድኃኒተ ኃጢአት ይባላል። ይሄ ፕሌን ይለብሻል። ስራና ትጋት መድኃኒተ ኃጢአት። ብዙ ጊዜ ስራ ሰዎች እንግዲህ እንዳለማዊ ነገር ነው የምናየው አይደል? ማለት ከእግዚአብሔር ጋር የሚገናኝ ነገር አይመስለንም። ይኸውላችሁ ሁላችንም ብዙ መምህራን ብለውት ያልሰማነው ነገር ዓለማዊ ህይወትና መንፈሳዊ ህይወት የሚባል ነገር የለም። እንዴት ባላንስ አድርጌ ልኑር፣ እንዴት ላስማማቸው አይባልም። እየኖርክ ያለው በመንፈሳዊ ህይወት ውስጥ ነው። ሁላችንም ጥሩ መንፈሳዊ ህይወት የለንም ነው እንጂ ዓለማዊ ህይወት አለን ማለት አይደለም። ስለዚህ አሁን በቢሮ ያላችሁ፣ ሱቅ ያላችሁ፣ የሆነ ስራ የምትሰሩ ሰዎች፣ ተማሪዎች ልትሆኑ ትችላላችሁ። ትምህርት ቤት መማር ዓለማዊነት አይደለም፣ ዓለማዊ ቦታ አይደለም። ክርስቲያን ያለበትን ቦታ ሁሉ መንፈሳዊ የሚያደርግ ሰው ነው። ስራ ቦታ እግዚአብሔር የሰጠ ጸጋ ነው እንድታገለግልበት፣ ዓለማዊ ቦታ አይደለም። ዓለማዊ ህይወታችሁ አይደለም። እንዴት ብንናገረው እንደሚገባን አላውቅም። ስለዚህ ብዙ ጊዜ ስራ ዓለማዊ ህይወት ይመስለናል፣ ግን አይደለም። ይኸውላችሁ በክርስትና ስራ መንፈሳዊ ተጋድሎ ነው። እየሰማችሁ ነው? አጽንኦት ይኸውላችሁ ምጽፍላችሁ የምንላችሁ በደንብ በአጽንኦት እንድትከታተሉ ነው። ስራ መንፈሳዊ ተጋድሎ ነው። ስራ ስላችሁ ኖሯን የምትሰሩት ስራ ማለት ገንዘብ ለማግኘት የምትሰሩት ስራ፣ በቃ ገንዘብ ለማግኘት ቤተሰባችሁ ለማስተዳደር ምናምን የምትሰሩት ስራ መንፈሳዊ አንድ የመንፈሳዊ ተጋድሎ ሴጣን የምንቃወምበት መድኃኒተ ኃጢአት፣ የኃጢአት መድኃኒት ተብሎ የሚጠራ እና እንግዲህ ስራ መፍታት ደግሞ ለኃጢአት በር መክፈት ነው። ስራ የሌለን ሰዎች ማለት የሆነ የምናደርገው ነገር የሌለን ተኝተን የምንውል ቤት ውስጥ የምንውል ሰዎች ለኃጢአት በር መክፈቻ የሆኑ ሰዎች ነን። እና ስራ ፈትነት የዲያብሎስ ፋብሪካ ነው ይላል አንድ አባት። አእምሮና እጅ ስራ ሲፈቱ ዲያብሎስ ስራ ይሰጣቸዋል። ቅዱሳን አባቶች ስራ የሚሰራ ሰው በአንድ ሰይጣን ይፈተናል፣ ስራ የሚፈታ ሰው ግን በሺህ አጋንንት ይከበዋል ይላሉ። እየሰማችሁ ነው? ይህን አባባል ስሙኝ። ስራ የሚሰራ ሰው በአንድ ሰይጣን ይፈተናል፣ ስራ የፈታ ሰው ግን በሺህ አጋንንት ይከበባል። እና አሁን ስራ የፈታ ቄስ ቆቡን ቀዶ ይሰፋል፣ በጣም የማይሆን አባባል ነው ነገራችን። ስራ የፈታ ቄስ አይደለም። ስራ ከፈታ ሰይጣን እንደሚያገኘው አእምሮ ላይ ክፋት፣ በቀል፣ ቂም፣ ዝሙት እንደሚረጭበት ስለሚያውቅ ነው የራሱን የእኛ አባቶች እንግዲህ ጥበባቸውን የራሳቸውን ቆብ ቀደውት ድጋሚ ስራ ይሰራሉ። በቃ ስራ ላለመፍታት እኮ እና ስራ አጥቼ ነው ምናምን ልንል እንችላለን። ግን የምር ከልባችን ኃጢአት ላለመስራት በኃጢአት ላለመውደቅ እግዚአብሔር ራሱ ስራ ይሰጠናል። እንደው ባንቀጥር ምን ባንል የሆነ የምንሰራው ራሳችን ላይ የምናደርጋቸው ነገሮች አይጠፉም። ስለዚህ ስራ ፈትነት መራቅ ያስፈልጋል። የመጀመሪያው ነገር አሁን ተግባራዊ ልምዳችን ከመቼ ነው የምንጀምረው? ከነገ ከሰንበት ጀምሮ ጥሩ ነው። በቃ ከሰኞ ጀምሮ እሑድ አስቀድሰን ምን ብለን ይህንን ተግባራዊ ልምዶች እያሰብን ፕላን አድርገን አድረን እግዚአብሔር ከረዳን ቢያንስ አንድ ሰው ይቀየራል በጣም በእርግጠኝነት። ስለዚህ ሰኞ እንጀምራለን። ይህ ልምዳችን የመጀመሪያ ልምዳችን ምንድነው? ስራ አለመፍታት፣ ቢዚ መሆን። ማርያምን በጣም በጣም ከኃጢአት የሚያደርግ ነገር በተለይ በእንደዚህ በማይሆን በስልክ በኩል በሚመጡ ቁጭ ብሎ በማሰብ በአይምሮ በኩል በሚመጡ ኃጢአቶች በሱስ የምንፈተን ወጣቶች ካለ መቤቴ ነው ብላችሁ ሰዎች የሚበዙበት ቦታ ላይ መዋል ያስፈልጋል። ስራ መስራት ያስፈልጋል ማለት ነው። እና ስራ የሌለው አእምሮ ወደ ዝሙት ሀሳብ፣ ወደ ሐሜት፣ ወደ ምቀኝነትና ወደ ጭንቀት እንዲንከራተት ያደርጋል ማለት ነው። መጽሐፍ ቅዱስ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ ሊሰራ የማይወድ አይብላ አለ። እንግዲህ ሐዋርያ ቅዱስ ጳውሎስ ስራን ከምግብ ጋር አያይዞ የተሰጠው ትልቅ ትእዛዝ ነው። ሊሰራ የማይሰራ ሰው አይብላ አይደለም፣ በነገራችን ሊሰራ የማይወድ ነው። ስራ የማይወድ ሰው መብላት የለበትም። ሌላ ልጨምርላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ አዳም ገና ኃጢአት ሳይሰራ በፊት በገነት የተቀመጠ ጊዜ ራሱ እንዲያበጃጃትና እንዲጠብቃት የኤደን ገነትን የሰጠው እንዲሰራ ነበር ማለት ነው። በገነት የተቀመጠው ገነትን እየተንከባከበ ነበር፣ ቁጭ እንኳን አላለም። ስለዚህ ስራ ቅጣት ሳይሆን ክብር ነው ማለት ነው። እና ተማሪ ከሆንን ማጥናት፣ ሰራተኛ ከሆንክ ሙያህን፣ በቤት ውስጥም ቢሆን ቤት ማጽዳት የእግዚአብሔር አገልግሎት ነው። እመኑኝ፣ ይሄ እግዚአብሔር ማገገም። ስራን ተጠይፈን መንፈሳዊ መሆን አንችልም። በስራ ድካም ውስጥ ስጋ ይደክማል። ስጋ ሲደክም ደግሞ ኃጢአት የማሰብ አቅሙ ምን ይላል? ይቀንሳል። አሁንም እደግምላችኋለሁ፣ በስራ ሰበብ ምክንያት ስጋ ይደክማል።
ስጋ ከደከመ ኃጢአት የምንሰራበት አቅም ራሱ አይኖርም። ድክም ነው የሚለው እምነት ገብቷችኋል አይደል? ስለዚህ የመጀመሪያው ነጥባችን ምንድን ነው? ስራ ፈታ ለመሆን መትጋት። ሁለተኛው ሁላችን የምናውቃቸው ጸሎትና ስግደት ነው። የነፍስ ትንፋሿ ናቸው፣ አየሯ ማለት ነው። እንግዲህ ጸሎት ከእግዚአብሔር ጋር መነጋገር ሲሆን፣ ስግደት ደግሞ ሰውነትን ለእግዚአብሔር ማስገዛት ነው። ሰሚሽን ነው፣ ሰውነትን እንዲገዛ ማለት ነው። እና ለምንድን ነው የምንጸልየው? ትላንት የበላነው ምግብ ለዛሬ ጉልበት እንደማይሆነን ሁሉ ትላንት የጸለይነው ጸሎት ለዛሬ ፈተና አይበቃም። ስለዚህ በየቀኑ የምንጸልየው ለምንድን ነው? አንዴ የጸለይነው ጸሎት አይበቃም ወይ ካላችሁኝ፣ የትላንት ጸሎት ለዛሬው ቀን ፈተና በቂ አይደለም። የኛ ጸሎት አውቃላችሁ። ስለዚህ በየቀኑ መጸለት ያስፈልጋል። በየዕለቱ ግንኙነት ከእግዚአብሔር ጋር ያስፈልጋል። ስግደት እንግዲህ ኩራትን ይሰብራል። ታውቃላችሁ፣ ጎንበስ ያስብላል፣ ኢጎን ይሰብራል። ግንባርን መሬት ላይ ማሳረፍ ማለት አቤቱ እኔን አፈር ነኝ፣ ከምድር በታች ነኝ፣ ክብር ለአንተ ይሁን ማለት ነው። ስጋ ሲዋረድ ሲሰግድ፣ ነፍስ ደግሞ ከፍ ከፍ ትላለች። ለማን? በተለይ ወንድሞች እህቶችም እንዲሁ በተለይ በዝሙት የምንፈተን ወንድሞች ካለ ይህንን ጾር ስብር የሚያደርግልን ስግደት ነው። ዮሐንስ ወንጌላችንን እየደገምን መስገድ፣ ጠዋት ማታ መስገድ። እግዚአብሔር ከዚህ ኃጢአት ነጣ ያወጣል። እንዴት አይነት መጥፎ ኃጢአትና ሱስ የሚያስይዝ ኃጢአት ነው ሁላችን እናውቃለን። በጣም በጣም ብዙዎቻችን እንፈተንበታል። ስለዚህ ሲሰማን በየዕለቱ ትንሽ ትንሽ መሰግድ ምንም አልሆነም ከጸሎታችን በኋላ። ስለዚህ ከዚህ በኋላ ጸሎት የምታደርጉ ሰዎች ስግደት ጨምሩበት። ስግደት ብቻ የምሰግዱ ሰዎች ጸሎት፣ ምንም ማናረግ ሰዎች ደግሞ ጸሎትና ስግደት። ግን ከላይ ምን ብያቸዋለሁ? በትንሹ መጀመር። ትንሽ እየጸልዩ 3 ስገዱ። በቃ ምን ችግር አለ? 3 ስገዱ። ስትችሉ የሆነ ቀን ደግሞ ድካሙ ሲተዋችሁ ደግሞ 7 አድርጉት። ቀስ እያላችሁ 21 አድርጉት። አትለፉ ከ21 በቃ እንደው ምን ራሱ ስግደቱ ጥሟችሁ የሆነ ቀን መቁጠር ታቆማላችሁ። እስኪ ደክማችሁ መስገድ ትጀምራላችሁ። የእግዚአብሔርን መከራ የክርስቶስን ስቃይ እያሰብን መስገድ ምን ጀምር ቀን ደግሞ ይመጣል። ስለዚህ ጸሎትና ስግደት። ሁለተኛ ሶስተኛ ስራ ብለናል፣ ጸሎትና ስግደት ብለናል። ሶስተኛ ምናል? ጾም። ጾም ማለት እንግዲህ ምግብ መቶ ብቻ እንዳልሆነ ታውቃላችሁ። ስጋን ረሃብ እያሳዩ ነፍስን መመገብ ነው። የጾም ጥቅም የጠገበ ሰውነት ለዝሙትና ለኃጢአት ይነሳሳል። ሁሌም ቢሆን ይኸውላችሁ ቢያንስ እንኳን ባንጾም በትክክል ባንጾም እንኳን በጣም አለመጠገብ ጥሩ ነገር ነው። ጥጋብ በጣም ለዝሙት ይገፋፋል፣ ለኃጢአት ይገፋፋል። እና የጠገበ ሰውነት በጣም ለዝሙትና ለኃጢአት ስለሚነሳሳ ጾም ከኃጢአት ይቆጥበናል። በጾም የደከመ ሰውነት ለመንፈሳዊ ነገር ደግሞ ይገዛል። ስለዚህ ሆዱን የሚወድ ሰው እግዚአብሔርን መውደድ አይችልም ይላሉ አባቶች። ስለዚህ ለምግብ ያለን ነገር መቀነስ፣ በጣም ፋንሲ የሆኑ ቅባታማ የሆኑ የሚያጠግቡ ቢያንስ እንኳን በቃኝ ማለት መለማመድ፣ ለምግብ ያለን ፓሽኔት መቀነስ አስፈላጊ ነው። የሐዋርያት ጾም አሁን ምንድን ነው? የስሜት ህዋሳት ጾም ያስፈልጋል። ከምግብ መከልከል ጋር አብሮ አይንን ከክፉ እይታ ከምናያቸው ነገሮች ከሐሜት ምላሳችን ከስድብ፣ እግራችንን ከመጥፎ ቦታ፣ እጃችንን ከመጥፎ ቦታ መቆጠብ ያስፈልጋል። አሁን በጾም ወቅት ምናምን እኔ እንግዲህ በጣም በአጽንኦት መናገር የምፈልገው ነገር አሁን ሆሊውድ ቁጭ ብለን ፊልም የምንቀሳቀስ ሰዎች አለን አይደለ? ሲሪየስ ምናይ ሰዎች ምናምን ዛሬ ጤነኛ ፊልም እንደሌለ ሁላችንም እናውቃለን። ምን አይነት ፊልም እንደምናይ እህቶች ቁጭ ብለን ምን አይነት ፊልም እንደምታየው ወንድሞችም ልክ እንደዛው አይደል? ዛሬ ውጭ የሚሰሩት ፊልሞች ምን አይነት እንደሆኑ እናውቃለን። ኖርማል ላይናችን እያለማመደ ማለት ነው። እነዛን ዝሙቶች የዝሙት ሲኖችን ቁጭ ብለን ምንም እንዳልተፈጠረ አይተን ኃጢአት ሲሰራ ምናምን ሳናስበው ደጋፊ እንሆናለን። ግብረ ሰዶማዊነትን እያየን በጣም አይናችሁን ጠብቁ። ከቻላችሁ መንፈሳዊ ፊልሞች ተመልከቱ። ካልቻላችሁ ደግሞ መርጣችሁ እንኳን እዩ። እንደ ኢንተርቴንመንት እንኳን ከሆነ ፊልም እኮ እናያለን፣ ግን ይመረጣል። በጣም አዲክትድ የሆኑ ሰዎች ስላለን፣ ስለዚህ ከአይናችን መጾም ከምላሳችን መጾም ያስፈልጋል። ጾም በጣም በጣም ትልቅ ነገር ነው። መጽሐፍ ቅዱስ ትንቢተ ኢዩኤል እንግዲህ ምዕራፍ 2 ቁጥር 12 ላይ በጾምና በለቅሶ በዋይታም ወደ እኔ ተመለሱ ነው። ስለዚህ ጾም ወደ እግዚአብሔር የሚመልስ ነገር ነው። የስጋ ልጓም ነው። ስለዚህ የገና ጾም ማትጾሙ ሰዎች በእርግጠኝነት እንኖራለን። 1 2 አንጠፋም። ከነገ ጀምሩ ከሰኞ ከፊት ለፊት ያለችው እግዚአብሔር
2 ሳምንት ብቻ በጾማችሁ ጾም በረከት ካልሰጣችሁ እኔ ይቀጣል እንዴ እስከዛሬ ስጋ ስበላ እንዳትሉኝ። ጾሙን ሰኞ ጀምሩ። ጾም ያልጀመራችሁት ከሰኞ ጀምሮ ገና 2 ሳምንት ነው። በቃ ከባድ አይደለም። እስከ 6 ከቻልን እስከ 9 ካልቻልን እስከ 6 መቆየት አያቅተንም። ስለዚህ ጾም አስፈላጊ ነገር ነው። አራተኛ መጽሐፍትን ማንበብ የህሊና ምግብ። ወይኔ እንዴት ህይወትን እንደሚቀይር አልገባችሁም። መንፈሳዊ መጽሐፍትን ማንበብ እንዴት ህይወትን እንደሚቀይር ለነገሮች ያላችሁ ምልከታ ብቻ በቃ የሰውን ህይወት የሚቀይረው ብዬ እኔ በጣም ከልቤ የማምነው መንፈሳዊ መጽሐፍት ናቸው። ሰው መንፈሳዊ መጽሐፍትን ካላነበበ ሁሌ ላይ ታች እያለ የሚውለው በብዙ ነገሮች ይሳሳታል፣ አይገባውም። ዲያብሎስ እንዴት ማሸነፍ እንዳለበት አይገባውም። ክርስትና እንዴት መረዳት እንዳለበት፣ ህይወት እንዴት መቀጠል እንዳለበት አይገባውም። በቃ አይገባችሁም። መጽሐፍ እመኒ ከነገ ጀምሮ ግዙ። በቃ ሁላችሁ ይኸው ትእዛዙ። ቀጣይ ሳምንት የሆነ መንፈሳዊ መጽሐፍ ቤታችን ውስጥ መቼም አይጠፋም። አንስተን ማንበብ እንጀምር። በቀን 1 ገጽ በቃ 1 ገጽ ብቻ እስኪሞታለን። ወይ አይኖ ይከብዳል እኮ ስልክ የተባለ ነገር ቲክቶክ የተባለ ነገር እያለ መጽሐፍ ማንበብ ከባድ ነው። ግን 1 ገጽ ብቻ። እኔ ራሱ አንባቢ ሆኜ አይደለም በነገራችን፣ እኔ በጣም ነው ጎበዝ አንባቢ መሆን ፈልገው። ስለዚህ በትንሹ መጀመር። አያችሁ እስካሁን ስነግራችሁ የነበረው ነገር በመጀመሪያው ህግ ይጠቀልላል። በትንሹ መጀመር፣ መጨረሻ ላይ በደንብ አስረዳችኋለሁ። በትንሹ 1 ገጽ እያደረጉ ማንበብ እና በዚህ ዘመን እንግዲህ አእምሯችን በሶሻል ሚዲያ ወሬ ስለሞላ ለመንፈሳዊ ነገር ቦታ አጥተናል። ይሄን ለማጽደት ደግሞ ማንበብ ግድ። ምንን እናንበብ ካላችሁ ቅዱሳት መጽሐፍት፣ ወንጌል፣ መልእክታት ዕለት ዕለት ማንበብ። ከመጽሐፍ ቅዱስ አንዳንድ ምዕራፍ፣ ከጸሎታችሁ በኋላ 1 ምዕራፍ፣ ከቅዱስ ጳውሎስ መልእክታት፣ ከሐዋርያት መልእክታት ደግሞ አንዳንድ ማድረግ። ገድላት፣ የቅዱሳን ገድላት ድርሳናትን በጣም ያጠነክራሉ። እነሱ እንዴት ቻሉ የሚለውን ሀሳብ እንድናበረታ ያደርገናል። የአበው ምክሮች፣ መጽሐፈ መነኮሳት ምናምን የመሳሰሉትን ዛሬ በቃ ብዙ ደረሳያን አሉ እኮ። እኔ እንደውም ጀማሪ አንባቢ ምናምን ካላችሁኝ የሄኖክ ኃይሌ አጫጭር መጽሐፍት፣ የጊዮን ወንዝ፣ የኤፍራጥስ ወንዝ አይደል እነዛን መጽሐፍት ማንበብ፣ የአቡነ ሺኖዳን መጽሐፍት በጣም የሚደናንቁ መጽሐፍት አሉ። እነሱ ማንበብ እና ጥቅሙ ወደ እግዚአብሔር የምንመለከትበት መስታወት ነው መጽሐፍ ቅዱስ፣ ቅዱሳት መጽሐፍት። እነሱም ሁሌ በየቀኑ ለማንበብ መጣር። መጨረሻውና ዋነኛው ትልቁ የህይወታችን ማህተብ ደግሞ ንስሐ ገብቶ ቅዱስ ቁርባንን መቀበል። መቼም ይህ ነገር ሲነሳ ሁላችንም ያንገበግበናል። አይናችንን ነው በቃ ዞር ዞር የምናደርገው። በቃ ብንወጣ ራሱ ደስ ይለናል። አሁን ከዚህ ትምህርት ቅዱስ ቁርባን ሲባል አንወድም። ስጋው ደግሞ ጭራሽ ይታሰብማል። እንግዲህ እኔ እውነቴን ነው ብላችሁ እውነተኛ ተግባራዊ ክርስቲያን መሆን የምትፈልጉ ከሆነ እሺ በቃ አንድ ነገር ልንገራችሁ። ስጋው ደግሞ ተቀብለን ማናቅ ሰዎች መኖር አልጀመርንም ገና። መኖር የምትፈልጉ ማርያምን ነው የምላችሁ፣ መኖር በቁማችን መኖር በዚህ ምድር ኖረን ማለፍ ከፈለጋችሁ ስጋው ደግሞ እንቀበልን። ንስሐ ገብተን ስንት ነገር ሞከርን፣ ስንት ነገር አየን፣ ስንት ነገሮች ገብተን ወጣን። ስንት አይነት ልብስ ገዛን። ነው በህይወት ዘመናችን አዳዲስ ናቸው የተባሉትን ነገሮች ሁሉ ፋንሲ ናቸው፣ ፊውቸራቸው በቃ የዚህ ዘመን የተባሉ ነገሮችን ሁሉ ፋሽን የተባሉ ነገሮች ሁሉ ሞከርን። ምን ያልቀመስነው ምግብ አለ? አሁን እስኪ ክርስቶስን እንቅመሰው እኮ ነው። የስጋው ደግሞ ህይወት የህይወታችን ማህተብ ይሆን። ይህ ክርስትና ጉዞ ጣራና ማሰሪያው ስጋና ደግሞ አሁን ያልኳችሁን ሁሉ ነገር አድርጋችሁ አዎ በቃ ጸሎት፣ ስግደቱ ምናምን እመኑኝ፣ ስጋው ደግሞ አትቀበሉ። ንስሐ ማገቡ ከሆነ አጣፉት። ትምህርቱን እንደሰማችሁት ራሱ እንደቆጥሩት አልፈልግም። የራሱ በግል መጨረሻው ንስሐና ስጋው ደግሞ ስለሆነ ማለት ነው። እና ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ ዮሐንስ 6 ምዕራፍ 6 ላይ። ቁርባን ከክርስቶስ ጋር አንድ የምንሆንበት we become one with him አንድ ስጋ አንድ ደም የምንሆንበት ሚስጥር ነው። ክርስቶስ በልባችሁ በውስጣችሁ የሚኖርበት ሚስጥር ነው። ፍርሃታችሁን አስወጡ ካሁኑ። ኧረ እኔ ብቁ አይደለሁም ደግሞ ቆርቤ መልሼ ኃጢአት ልሰራ እችላለሁ። ወድቆ የሚቀር ክርስቲያን የለም። ቶሎ መነሳት። እኔ ብቁ አይደለሁም ማለት እኮ ታመ መድኃኒት ውሰድ ምናምን ስትባል እኔ እኮ በሽተኛ ነኝ ለመድኃኒት አልሆንም እንደማለት ጅልነት እኮ። የታመሙ ሰዎች መድኃኒት እንጂ ጤነኞች ሽልማት አያስፈልጋችሁም ማለት። እዚህ ለእኛ ለጻድቃን አይደለም ለእኛ ለኃጢአን የመጣ ነው። ለአንተ በቃ በጣም አይገባኝም ብለህ ለምታስበው የምትወስደው መድኃኒት ስጋና ደግሞ እንዲህ መዳን ከፈለክ አንቺም ልክ እንደዛው ነው እንደዛው
እዚህ በጣም ረጅም ጊዜ ስላወራንበት እኔ በዚህ ጉዳይ ረጅም ጊዜ አልወስድም። በቃ አንዴ እንቅመሰው እባካችሁ፣ ስለ እግዚአብሔር ብላችሁ እንደእውነት ስጋው ደግሞ እንቀበል። ምንም ዝግጅት አይፈልግም። ንስሐ መግብተው መቁረብ ነው፣ አለቀ። እዚህ ንስሐ አባት ያላችሁ ሰዎች ንስሐ አባት ያዙ፣ ኃጢአታችሁን ሄዳችሁ ተናዘዙ። እንዴት ምን ብዬ ነው መጀመሪያው ምናምን፣ እሱን የንስሐ አባቶቻችሁ ይነግሯችኋል። ከዛ ቀኑን የተሰጣችሁን ጾም፣ ጸሎት፣ ስግደት፣ ምጽዋት በትክክል መፈጸም በተባላችሁ ሰዓትና ጊዜ ጨርሳችሁ ሄዳችሁ የንስሐ አባታችሁ ጋር ፍታቱን ደግማችሁ በዚህ ቀን አስቤያለሁ ስጋው ደግሞ ልቀበል በሉ እና በዚሁ አጋጣሚ እንደዚህ ስትሉ አይ ገና ነሽ አትቁረብ የሚሉ የንስሐ አባት እንዳትሰሙ። እንደዚህ አይነት አስተምሮ ቤተክርስቲያን የላቸው። ሰው ንስሐ የሚገባው ለመቁረብ ነው፣ አለቀ። ንስሐ የሚገባው ለመቁረብ ነው። ምግብ ቀርቦ ታጥቦ አልበላም እንደማለት ሞኝነት ነው። ንስሐ ያስፈለገው ኃጢአት ስርየት ይኸውላችሁ፣ ንስሐ ገባችሁ ማለት ኃጢአታችሁ ተነሷል ማለት አይደለም። ከዚህ በፊት ንስሐ ገብታችሁ ስጋው ደግሞ ቀስ ብዬ እቀበላለሁ ያላችሁ ሰዎች ንጹሕ የሆናችሁ ከመሰላችሁ አይደላችሁ። ንስሐ የሚታሰረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስጋና ደሙ። ስለዚህ ንስሐ አባታችሁን አማክሯቸው። በዚህ ቀን ልቀበል ነው አባት ይፈቅዱልኛል? አዎ ይሏቸዋል። ጥሩ የንስሐ አባቶች ብዙ ናቸው፣ እነሱ ይፈቅዳሉ። አንዳንድ የንስሐ አባት ግን አይ ምናምን ይላሉ፣ እነሱ እንዳሰሟቸው በቃ። ይሄ ማንደራደርበት ነገር ነው። ሄዶ ተቀብሎ ቤታችን መግባት፣ ቂም አለመያዝ፣ ውስጣችን ከኃጢአት የሚያስቀየምነው ሰው ካለ ይቅርታ መጠየቅ፣ ይቅር ያለነው ሰውን ይቅርታ ጠይቀን በንጽህና ወደ ማዕዱ መቅረብ። ከዛ ያኔ የተሰማችሁን ሰላም ህይወት ምን እንደሆነ ሲገባችሁ ደውሉልኝ፣ ቴክስት አድርጉልኝ። የምር ምን እንደሆነ እግዚአብሔር ሁላችንም እንደዛ ያብቃል። እዚህ ክርስትና ተግባራዊ ክርስትና፣ አሁን እውነተኛውን ክርስትና መንፈሳዊ እንዴት ልጀምር ካላችሁኝ በትንሹ መጀመር ማሰብ፣ ወድቆ አለመቅረትን፣ ከዚህ እግዚአብሔር ጸጋ እንደሚደግፈን ማሰብ። ከዛስ ጸሎት፣ ስግደት፣ ጾም፣ መጽሐፍትን ማንበብ፣ ቅዱስ ቁርባንና ንስሐን በየቀኑ መደጋገም። ስጋው ደግሞ ቢያንስ በየ3 ወሩ በየወሩ ከቻላችሁ፣ ካልበዛ በ3 ወር ከቻላችሁ በየወሩ በቃ ለመቀበል ሞክሩ። ይህንን ያደረገ ሰው ራሱን ትራንስፎርም አድርጎት ከሱስ ወጥቶ ከኃጢአት ወጥቶ ከሚያስጨንቀው ሁሌ ማታ ማታ ከሚያስለቅሰን ከዚህ እሬት ሬት ከሚል ኑሮ፣ እውነት እኮ ነው የምላችሁ፣ እሬት ሬት የሚል ኑሮ አልሰለቻችሁም? የህይወት ይቻለም አልሰለቻቻችሁም? እውነት ሁሌ በቃ በኃጢአት መጨማለቅ፣ እዚህ ዘፈኑን እንሰማለን፣ እዚህ እንጨፍራለን፣ በቃ እዚህ ደግሞ በቃ ፌመስ ለመሆን የሆን ነገር እናደርጋለን፣ እዛ ጋ ሀብታም ለመሆን የሆን ነገር እናደርጋለን። ወይኔ ሲያደክም እኮ ምድር ላይ የሆናችሁ በዚህ ሚዝረብል የሆነች ዓለም ውስጥ የሚያሳርፈው ግን የጌታችን ስጋና ደሙ። ስለዚህ ሁሉም ነገር አሁን ያልኳችሁ ጾም፣ ጸሎት፣ ስግደት፣ መጽሐፍትን ማንበብና ስጋው መቀበል በሶስቱ ነገር ይጠቀልላሉ። በትንሹ መጀመር፣ ከዛ በኋላ ብንወድቅም አሁን ጸሎት አድርጋችሁ 1 ሳምንት ጎብዛችሁ ሰኞ ዕለት ብትወድቁ ማክሰኞ ቀጥሉ። በጣም በጣም ካቆሙ መቀጠል የሚከብድ ነገር በነገራችን ላይ ንስሐና ጸሎት ናቸው በጣም የሚከብዱት። አንዴ ካቆማችሁ አቆማችሁ። በትንሹ ከጀመራችሁት አይሰለቻችሁም። ለምን ታቆማላችሁ? ስራ በዛብኝ፣ ስራ አለብኝ፣ ምናምን ረፍዶብኛል እንዳትሉ በትንሹ ነው የጀመራችሁት። የረዘመ ጸሎት የላችሁ። አያችኋል። ስለዚህ ከወደቃችሁስ በቃ ትናንት አላደረኩም ዛሬ አላደርግም አይደለም። አስታውሳችሁ ያስረሳችኋል። ሲጀምር ቶሎ ምን ለምዱት፣ ቶሎ ብሎ ወድቆ አለመቅረት። ጾምም ቢሆን ተሳስታችሁ ብበሉ አሁን ወደቅም ብላችሁ ያስባችሁ ሰዎች ሰኞ መጾም ጀምሮ ብያችሁ የለም መነሳት። ስግደትም አንዴ ካቆማችሁ አቁሜያለሁ አትበሉ፣ መነሳት። መጽሐፍትን አንዴ አቁሜያለሁ ብላችሁ ወደቅኩ እንዳትሉ፣ በትንሹ ከጀመራችሁ አትወድቁ። ከወደቃችሁ ቶሎ መነሳት። በዚህ ሁሉ እነዚህን ሁሉ ስታደርጉ ንስሐ ስትገቡ ስጋውንም ስትቀበሉ አሁን ያልኳችሁን ተግባረ ክርስትና ስታደርጉ የማን ጸጋ ያግዛችኋል? የእግዚአብሔር ጸጋ ያግዘናል። ሁላችንም በዚህ ሳምንት ከነገ ጀምሮ ከነገ ወዲያ ሰኞ ደግሞ ጀምረን የእግዚአብሔርን ትእዛዝ እየፈጸምን እነዚህን ተግባራዊ ክርስትና እንድንኖር ይርዳን። ሁላችንም እኔንም ጨምሮ እውነቴን ነው የምላችሁ መበርታት ያለብኝ ሲሆን ሁላችንም ከነገ ጀምሮ እነዚህን ተግባራዊ የሆኑ ክርስቲያኖች ክርስትና ተግባራቶች እንድናደርግ እግዚአብሔር ይርዳን። በቃ የምር መንፈሳዊ ሰው መንፈሳዊ መኖር የምትፈልጉ ከሆነ ይህንን እንድታደርጉ ነው የምጠይቃችሁ። እግዚአብሔር መካከላችን ተገኝቶ ስለመከረን ስላስተማረን የእሱ መልካም ፍቃድ ይሆነልን። ስብሐት ለእግዚአብሔር። እሺ ዛሬ 1-2 ጥያቄ ከራሱ ከዚሁ ጋር የተያያዘ ብቻ አድርገን እንቀጥላለን።
እና አንድ መሰጣችሁ የቤት ስራ አለ። በጣም በጣም ትልቅ ምሰሩልኝ ስራ አለ። 760ችሁም እንዳትወጡ አንድ ነገር ስትሰጣችሁ ከዚህ ለጥያቄ እጃችሁ አንድ ሁለት ጥያቄ ተቀብዬ ያልኳችሁን የቤት ስራ ሰርተን እዚሁ ጨርሰ ነው እንሄዳለን ማለት እንጨርሳለን። እንግዲህ ሶስተኛ ቀን ትምህርታችን ይመስል ነበር። እሺ ሶሊያና እንደፈቀድኩላችሁ እባካችሁ ወዲያው እንትን በሉ እሺ። እና ነጻነት እጅ እንዳታወጡ ላትጠይቁ ከሆነ ሶሊያና መቀጠል ትችላለች። ፈቀድኩላችሁ ሰዎች ያወራችሁ አይደለም። ስለዚህ ጌቼ ሲሳይ እና ሂዊ ላፍ እባካችሁ ጊዜ አንግደል። ሂዊ ላፍ መቀጠል እሺ። እንደ ሁልጊዜው ጥያቄ ያላችሁ አይመስለኝም። እንግዲህ እግዚአብሔር ይመስገን ሁላችንም ከጥያቄ ያውጣል። እሺ ወደ ዋናው ነገር ሳንሄድ መጠየቅ የምትፈልጉ ሰዎች ካላችሁ መምህር ናትናኤል አብሮን አለና እስኪ ማለት የሚፈልገው ነገር ካለ ስለ ተግባራዊ ልምምድ ሶስቱም ቀን ትምህርት ከእሱ ጋር ነው አዘጋጅተን ያስተማርናችሁ። መምህር ናትናኤል የምትላቸው ነገር ካለ። እሺ ሁላችሁም ልብ ላይ የነበራችሁ ሰዎች እንዴት አመሻችሁ? አሜን። የአምላካችን ስም የተመሰገነ ይሁን። እሺ እንደተባለው ለሶስት ቀናት የሚሆን የላይቭ ትምህርት አዘጋጅተን ወደ እናንተ ለማቅረብ ሞክረን ነበር። እነዚህ ሶስቱን ክፍሎች ስናዘጋጅላችሁ ለማስተዋል ከቻላችሁ ሶስት ደረጃዎችን አልፎ እንዲዘጋጅ ለማድረግ ሞክረናል። የመጀመሪያው መሰረት የሆነው ታላቅ የሆነችውን የክርስቶስን ፍቅር ከመረዳት አንጻር ከኛ ምን ይጠበቃል የሚለውን ነገር ለማየት ሞከርን። የክርስቶስ ፍቅር የነገሮች ሁሉ መጀመሪያ መሆኗን ሰዎች የክርስቶስን ፍቅር ሳይረዱ ወይም ደግሞ ክርስቶስ ለኛ ያደረገውን ታላቅ ፍቅርና ስለኛ የተቀበላትን መከራ ሰዎች ሳይረዱ ወደ ተግባራዊ ክርስትና ቢገቡ ብዙ ጊዜ ብዙዎቻችን ተግባራዊ ክርስትና ጀምረን የምናቆምባቸው የምንሰላችባቸው የሆነ ሰዓት መንፈሳዊ ህይወታችን እንደ ሰዓት ይቀጣጠልና የሆነ ሰዓት ደግሞ መልሶ ሲቀዘቅዝ እናገኘዋለንና ይሄ የሚሆንበት ምክንያት የክርስቶስን ፍቅር ቀድሞ ካለመረዳትና ካለማወቅ የሚመነጭ መሆኑን ለማስገንዘብ የመጀመሪያው ክፍላችን የክርስቶስን ፍቅር ከመረዳት አንጻር በጣም እጹብ ድንቅ በሆነ መንገድ መምህራችን ኢዩኤል አስተምሮናል። በሁለተኛ ደግሞ የሽግግር ሂደት የሆነውን ማለትም ቅዱሳን እንዴት የክርስቶስን ፍቅር ኖሩት የሚለውን ብዙ ጊዜ ብዙዎቻችን በመጽሐፍ ቅዱስ ላይ በክርስትና የሚገለጡትን ቃላቶችን ከመጽሐፍ ቅዱስ ያለፉ ወይም ደግሞ ከጽሁፍነት አልፈው መሬት ላይ የወረዱ መስሎ የማይሰማን ሰዎች አለን። አባቶች ሲነግሩን የነገረ አበው ትምህርት ላይ የቅዱሳንን ህይወት ማየት ማለት መጽሐፍ ቅዱስ ተተርጉሞ እንዲህ ይመስላል የተባለበት ወይም ፕራክቲካል ኢንተርፕሪቴሽን ኦፍ ባይብል ይሉታል። ማለትም ወንጌል የሚሰድቧችሁን መርቁ፣ ግራህን ሲመታ ቀኝህን ስጥ የሚለውን የወንጌልን ቃል ኖረውት ግራቸው ሲመታ ቀኝ ጉንጫቸውን አሳልፈው የሰጡ፣ ቀሚሳቸውን ሲወሰድባቸውን ካባቸውን ደርበው የሰጡ የቅዱሳን ታሪክ ያለበት ያንን የክርስቶስን ፍቅር ከጽሁፍነት ወርዶ በወንጌል ተጽፎ የምናገኘውን ያንን የክርስቶስን ፍቅር የተገለጠችውን ያች ታላቂቷን ፍቅር ኖረዋት ያሳዩን የቅዱሳንን ታሪክ ተመለከትን። መጽሐፍ ቅዱስ ማለት ሁሌም ወድቀው የተነሱ ሰዎች ታሪክ መሆኑን በሚያሳይ መንገድ ለመመልከት ሞክረን ነበር ማለት ነው። እና ሁሌም ቢሆን መጽሐፍ ቅዱስ ማስተዋል የሚገባው ነገር ወድቀው የተነሱ ሰዎች ታሪክ ነው። እነ ዳዊት እነ ሶምሶን ከአዳም ጀምሮ በአዲስ ኪዳን እነ ጴጥሮስም ጨምሮ ካስተዋላችሁ ሁሉም ወድቀው የተነሱ ሰዎች የሆነ ሰዓት ሰነፎች እግዚአብሔር ጸጋ በእነሱ ዘንድ ያልነበረ ግን በኋላ
ከእግዚአብሔር ጸጋ ተጨምሮላቸው በብርታታቸው በተጋድሏቸው በተግባረ ክርስትናቸው ጸንተው የኖሩ አባቶቻችንን ታሪክ ለመመልከት ሞክረናልና የሁለተኛው ቀን ትምህርት በደንብ ላስተዋለው ሰው ለእኛ ታላቅ ተስፋም ጭምር ነች። ሁሌም ቢሆን ይህንን ነገር አስተውሉ። ሁሉም የሆነ ሰዓት ላይ ነው የተረዳው የክርስቶስን ፍቅር እና አባ ሙሴ ጸሊም 40 ምናምን ዓመት ፈጅቶባቸዋል። እነ ገዳማዊት ቅድስት ሳራ ከዝሙት ለመላቀቅ 15 ዓመት ፈጅቶባታል። ሐዋርያት ጠብቀዋል 3 ዓመት ተምረው ከጌታችን ስር ተምረው ራሱ መጨረሻ ላይ ወንጌሉን ባለመረዳታቸው ምክንያት ክርስቶስ እሄዳለሁ ሲላቸው ጌታ ሆይ ጥለህን ልትሄድ ነው ወይ ብለውት ነበር። ጌታ አስተምሯቸው እንኳን ያልተረዱት ነገር ነበር ማለት ነው ሐዋርያት። ስለዚህ የቅዱሳንን ታሪክ ማወቃችን ለእኛ ትልቅ ተስፋም ጭምር ነው። ለእኛ በዚች በኃጢአት ለምንኖር ሰዎች ትልቅ ተስፋ ትልቅ የንስሐ ህይወት የሚሆነን ጭምር ስለሆነ የሽግግር ሂደቱን በቅዱሳን ዓለም ተመለከት። ዛሬ ደግሞ የመጨረሻውን ክፍል ማለትም እኛስ እንዴት ነው ወደዛ ነገር እንዴት ነው መግባት ያለብን ከሚለው አንጻር ትልቅ ትኩረት ሰጥተነው በጥቂቱ ስለመጀመር በደንብ በስፋት ተመልክተናልና ሁሌም ቢሆን ያው ተግባራዊ ክርስትና የሆነም የክርስቲያኖች ህይወት ሁሌም የሚመሰልባት ትልቋ ነጥብ ምንድነች? ይሄ ተስፋ ባለመቁረጥ ውስጥ የምትደረገው ጉዞን ትመስላለች። ማለት የክርስቶስ ፍቅር የገባን መስሎ ላይሰማን ይችላል። በተግባራዊ ክርስትናችን ላንጠነክር እንችላለን። ማለት የተጠቀሱትን ነገሮች ጾሙ፣ ጸሎቱ፣ ስግደቱ ደጋግመን ባናደርገው ወይም ደግሞ ዛሬ ባደረግነው ልክ ብዙ ጊዜ ነገ ሳናደርገው እንቀራለን። የሚቀዘቅዝባቸው ጊዜዎች ይኖራሉና ሁሌም ቢሆን ማወቅና መረዳት የሚያስፈልገው ከዚህ ነገር አለማቆምን ትልቅ ስንቅ አድርጋችሁ ያዙት። እግዚአብሔር አምላክ ለማያቆሙ ሰዎች ትልቅ ስጦታ አለው። እግዚአብሔር አምላክ ለሙከራችን ለመስጠት የተዘጋጀ አምላክ ነው። ብዙ ጊዜ የሆኑ አንድ መምህር ነበሩንና መምህር ሳሙኤል ይባላሉ። ሁሌ ይህችን ቃል ደጋግመው ይነግሩን ነበር። ምን ይሉናል? አሁን ካስተዋላችሁ ልጅ እያለን ልብስ የሚገዛልን ያው ሰውነታችን እያደገ ሲመጣ ወላጆቻችን ምን ያደርጋሉ? ላደገው ሰውነታችን አዲስ ልብስን ይገዙለታል። ምክንያቱም ላደገው ሰውነት የድሮ ልብስ ስለማይለካው ማለት ነው። ልክ እንደዛ ሁሉ እግዚአብሔር አምላክ ዕለት ዕለት ጸጋን ደርቦ ጨምሮልን ዛሬ እያማረርንበት ካለው ኃጢአት እኛን ለማላቀቅ አዲስ ጸጋ ሊሰጠን ሲመጣ እኛ የድሮ ስንፍናችን ላይ ነን። ማለት የድሮ ስንፍናችን ላይ ሆነን ሲያገኘ አዲስ ጸጋ ሊሰጠን የመጣው እግዚአብሔር ጸጋውን ይዞት ሲመለስ ይስተዋላል። የብዙዎቻችን ህይወት ላይ ማለት ነው። እግዚአብሔር አምላክ ጸጋን እንዲጨምርላችሁ ከወደዳችሁ እግዚአብሔር አምላክ ከእናንተ እንዲያርቅላችሁ እየፈለጋችሁት ያላችሁት የልማድ ኃጢአታችሁ ከእናንተ እንዲርቅ የምትወዱ ከሆነ ዕለት ዕለት ትጋታችሁን አለማቆም። ላይሳካላችሁ ይችላል። ቀናችሁ መልካም ላይሆን ይችላል። ግን ከእናንተ አይጉዳል። ሁሌም ከእናንተ ካልጎደለ ሁሌም ከእናንተ ካልቀረ የቀረውን ለእግዚአብሔር ስጡ። ስለዚህ እግዚአብሔር አምላክ ዕለት ዕለት ጸጋ ሊሰጠኝ ይመጣልና እየተጋሁ ነው ወይ ብላችሁ ራሳችሁን ጠይቁ። ሁሌም ቢሆን ትምህርታችን ላይ ለመማማር እንደሞከርነው በእኛ ብርታት ሳይሆን ሁሌም ቢሆን የእግዚአብሔር ትልቅ እገዛ የእግዚአብሔር ጸጋ የሥጋው ደሙ ህይወት ትልቁ አጋዣችን ነው። በእኛ ብርታት ብቻ አይደለም። ይልቁንም ግን የእኛ ደግሞ ጥቂት መስዋዕት የምናደርጋት ነገር መታመን የገብርኄር ሳምንት ላይ በሚመጡት የአብይ ጾምም ላይ የገብርኄር ሳምንት ላይ ላለው ይጨመርለታል የተባለው ምን ይሉናል አባቶች? ዛሬ ተግቶ ተነስቶ አቡነ ዘበሰማያትን የሚጸልይ ሰው ለነገ ደግሞ ዳዊትን መድገም የሚችልበትን አቅም እግዚአብሔር አምላክ ጨምሮ ይሰጠዋል ሲል ነው። የሌላው ግን ያለውን ይወሰድበታል ማለት ዛሬን ውዳሴ ማርያም ላለማድረስ አቡነ ዘበሰማያትን ለማድረስ የማይወድ ሰው ወይም ደግሞ የሚሰንፍ ሰው ያቺ ከስንት አንዳንድ ቀን የሚያደርጋት አቡነ ዘበሰማያት የሚልባትን አቅም እያጣ ይመጣል ማለት ነው። ሁሌም ቢሆን ደጋግሞ ማድረግን አለመተውን ስለሱ በጣም ትልቅ ትኩረት ሰጥተን ተማምረናል። ሌላው እንደው በጣም ትኩረት እንድትሰጡት ከምፈልጋቸው ነጥቦች መካከል አንዱኛው ምንድነው የዛሬው መንፈሳዊ ተጋድሎ ከሚለው ነጥብ አንጻር ስንመለከተው ካስተዋላችሁ ስራ ስላለመፍታት መምህራችን በደንብ በጥልቀት አስተምረውናል። ማለት ስራ ስላለመፍታት ማለት ምን ማለት ነው? ብዙ ጊዜ ብዙ የቅዱሳን መጻሕፍትን ስታነቡ የቅዱሳን ታሪክን ስታነቡ ገድላቸውን ያደረጉትን በህይወታቸው ዘመን የኖሩበትን መንገድ ስትመለከቱ ሁሉም ቅዱሳን የሆነ ዕለት ዕለት የሚሰሩት የማያቋርጥ ስራ አላቸው። ማለት አሁን እዚህ ጋር የመንግስት ሰራተኞች ትኖራላችሁ፣ ነጋዴዎች ትኖራላችሁ፣ ተማሪዎች ትኖራላችሁ፣ በብዙ የስራ ዘርፍ ያላችሁ ሰዎች ትኖራላችሁ እና ያንን ስራችሁን ለመንፈሳዊ ምግባር መጠቀም ትችላላችሁ። ሰይጣን ሁሌም ቢሆን ዕለት ዕለት ሰነፍ ሰዎችና በስራ የማይጠመዱ
አሁን በጣም ይህ ዘመን ደግሞ አስቸጋሪ ሆኗል። 24 ሰዓት ቲክቶክ የምናሽከረክርበት፣ ሶሻል ሚዲያ ላይ ጊዜያችን የምናጠፋበት፣ ሶሻል ሚዲያ ደግሞ በጣም ብዙ ቆሻሻ ነገሮች ላይ እኛን ወደ ኃጢአት የሚስቡ ከእግዚአብሔር የሚያርቁን ዓለምን እንድንመኛት ዓለምን እንድንወዳት የሚያደርጉ ነገሮች በዝተውና ሰፍተው እናገኛቸዋለን በዚህ በሶሻል ሚዲያ ዓለም ውስጥና ሁሌም ቢሆን ስራ ለመፍታት ለመንፈሳዊ ህይወታችሁ ትልቅ ምሰሶ መሆኑን ማወቅ ያስፈልጋል። አባ እንጦንስ ሁሌ ዕለት ዕለት በኃጢአት እየተደጋገመ በአንድ ኃጢአት ሲወድቅ ወደ እግዚአብሔር ጠየቀ። እግዚአብሔር ሆይ ዕለት ዕለት ጸሎት አድርጋለሁ፣ ወደ አንተ ለመቅረብም እታገላለሁ፣ ግን ከዚች የልማድ ኃጢአት ልላቀቅ አልቻልኩምና ምን ላድርግ ብሎ ሲጠይቀው እግዚአብሔር አምላክ መልአክ ልኮለት ያ መልአክ በሰው አምሳል ተገልጦ ይሄ ሰፌድን እንቅብን እየሰፋ አሳየው። ያ መነኩሴ ምን ያደርጋል? ያ መልአኩ ነው። መልአኩ በሰው አምሳል ተገልጦ ጠዋት ይነሳና ጸሎት ይጸልያል። ጸሎቱን ጸልዮ እንደጨረሰ ስራ ይሰራል። እንቅቡን ይሰፋል። ሳያቋርጥ እንቅቡን ይሰፋል። ከዛ እንቅቡን ሰፍቶ እንደጨረሰ ወደ ጸሎት ይሄዳል። ከዛ ከጸሎት መልሶ እንቅቡን ይሰፋል። ከዛ እንዲህ አለው፣ አባ እንጦንስ ሆይ ወደ ኃጢአት ዓለም ወይም በአንዲት ኃጢአትን መውደቅን ካልፈለግ እንዲህ አድርግ። እንዴት አድርግ? ጠዋት ስትነሳ ጸልይ፣ በቀረች ሰዓት ስራህን ስራ፣ ከስራህ መልስ ጸልይ፣ መጽሐፍትን አንብብ፣ በእግዚአብሔር በመንፈሳዊ ምግባራት ኑር፣ ከዛ ያቺ በገደለች ሰዓት መንፈሳዊ ምግባራትን አድርግበት ሲለው ነው ማለት ነው። እና ስራ ለመፍታት ትልቁ ስራ በፈታ ልቦና ውስጥ የሰይጣን ማደሪያ ሆነን እንገኛለን እና ሁሌም ቢሆን ስራ ለመፍታትን እንደ ትልቅ ቁም ነገር ያዙት። ከኃጢአት የምትርቁበት ይሆናል፣ ወደ እግዚአብሔር የምትቀርቡበት ይሆናል ማለት ነው እና በቤተ ክርስቲያናችን ክርስቲያን ተብሎ ቅዱስ ተብሎ ከሚጠሩ ሁሉም ታሪኮች ውስጥ ስራ ፈቶችን አታገኙም። ሁሉም ከሐዋርያት ጀምሮ ስራቸውን የሚሰሩ ነበሩ። ሁሉም እነ ስምዖን ጫማ ሰፊው ብትመለከቱ፣ እነ አባ እንጦንስ፣ እነ አባ መቃርስ፣ እነ አባ ዮስጦስ፣ እነ አባ ሰራባሞን፣ እነ አባ ጰላሞን ትንሹ ትልቁ፣ እነ አባ ይስድሮስ ሁሉንም ስትመለከቷቸው በስራ የሚጠመዱ ከተጠመዱበት ስራ ሲያርፉ ደግሞ በጸሎት ራሳቸውን የሚያበረቱ ናቸው እና ሁሌም ይችን ቃል ፍኖተ ሕይወት ትምህርታችንም ላይ ተማምረናት ነበር። ዛሬም ልድገምላችሁ። ምንድን ነው ሀሳቡ? አንድ መነኩሴ ናቸውና ሸምግለው ሳለ የሸመገለ ሰው ብዙ ጊዜ ስለደከመኝ ልረፍ ይላል አይደል? እኒህ አባት ግን ሸምግለው ራሱ በመነኮሳት ስርዓት ምን ይደረጋል መሰላችሁ? የሸመገለ መነኩሴ በእድሜ የገፋ መነኩሴ ቢኖርና ሌላ ደግሞ ወጣት መነኩሴ ካለ ያ ወጣቱ ወይም ደግሞ ወጣኒው መነኩሴ ለሽማግሌ ወይም ደግሞ በእድሜ ለገፋው መነኩሴ ገዛ ያደርጋል። ውሃ ይቀዳለታል፣ ልብሱን ያጥብለታል፣ የሚያስፈልገውን ነገር ያቀርብለታል፣ ይራዳዋል ማለት ነው። እኒህ ሽማግሌ መነኩሴ ግን እንዲራዳቸው አይፈልጉም። ራሳቸው መስራትን ይወዳሉ። ሸምግለው ተራራውን አቀበት ቁልቁለቱን ወርደው በእንስራ ውሃ ቀድተው ስብርብር ባለ ሰውነታቸው ይዘው መጥተው በቀረቻቸው ሰዓት ደግሞ ጸሎት አድርገው ቀናቸውን ይጨርሱ ነበርና እነዚህ ወጣት መነኩሴዎች መጥተው እኒህን በእድሜ የገፉትን መነኩሴ እንዲህ ብለው ይጠይቋቸዋል። አባታችን በመነኮሳት በገዳማችን ሕግ እርሶን እንድናግዝ አበምኔታችን አዘውናል። እርሶ ግን በሽምግልና ጊዜዎት እንኳን ውሃ ቀድተው ይመጣሉ፣ በቀሩት ሰዓት ደግሞ ጸሎት ዳዊት ይደግማሉ፣ በቀሩት ሰዓት ደግሞ መጻሕፍትን ያነባሉ። ይህ ነገር ስለምን ያደርጋሉ ቢሏቸው እኒህ አባት በጣም ድንቅ የሆነ ነገር መለሱላቸው። ምን ብለው? የማያሳርፈኝን ላለማሳረፍ ሳላርፍ እሰራለሁ ብለዋል ይባላል ማለት ነው። ይህንን ቃል ጻፉት ከቻላችሁ። የማያሳርፈኝን ላለማሳረፍ ሳላርፍ እሰራለሁ። የማያሳርፈኝ የተባለው ዲያብሎስ ነው። ሳላርፍ እሰራለሁ ማለት ካሳረፍኩት ምን ይለኛል ማለት ነው? በኃጢአት እንድወድቅ መንገድን ያመቻችልኛል። እሱን ለሱ ጊዜ ላለመስጠት፣ እሱን ላለማሳረፍ እኔ ምን አደርጋለሁ? ሳላርፍ እሰራለሁ፣ በቀረችኝም ሰዓት ጸሎት አደርጋለሁ ብለው ለልጆቻቸው መለሱላቸው። ልጆቻቸውም ከዛን ጊዜ ጀምሮ ራሳቸውን በስራ እየጠመዱ በቀረቻቸው ጊዜ ደግሞ ጸሎትን፣ መንፈሳዊ ምግባራትን እያደረጉ ይኖሩ ነበር ማለት ነው እና ሁሌም ቢሆን ለመንፈሳዊ ሕይወታችሁ ያላችሁባችሁን የዕለት ጉዳዮቻችሁን ለእግዚአብሔር ሰጥታችሁ አድርጉ። የምትሰሩ ስሩ፣ የምትነግዱ በሀቅ ነግዱ፣ የምትማሩ ተማሪዎች ደግሞ በሀቅ ተማሩ፣ በጥሩ ውጤት ተማሩ እና ያለቻችሁ ነገር ለእግዚአብሔር በመስጠት ውስጥ ከኖራችሁ እግዚአብሔር አምላክ ሕይወታችሁን ይባርክላችኋል። ባለማቋረጥ ውስጥ ያለች መንፈሳዊ ምግባር፣ መንፈሳዊ ተግባራዊ ክርስትና ልምምድ ደግሞ እያደገች ትሄዳለች እና በዛ ልክ እንድታደርጉ ይሁን ማለት ነው። ትምህርቱን ለ3 ቀን ብዙ የአገልግሎት መደራረብ ኖሮበት ብዙ አስቸጋሪ ሁኔታዎች ቢኖሩም ካለችው ሰዓት ከእንቅልፉ ቀንሶ መጽሐፍቶችን አገላብጦ አንብቦ ትምህርቱን ላስተማረን ለመምህራችን ለመምህር ኢዩኤል ሀብታሙ እግዚአብሔር አምላክ ቃለ ሕይወትን ያሰማልን።
እንግዲህ በዚህ ልኪውን ወደ መምህራችን ኢዩኤል ሀብታሙ ልውሰዳችሁ። እግዚአብሔር ያክብርልኝ፣ ቃሉት ያሰማልን። ስላስተምራችሁ ድንቅ ነበር። እየሰማችሁ ነው እንግዲህ ሰዓት ስለሄደ እና ሰውም ስለቀነሰ ሳላሰበው በጣም እሱ ነበር የሚያስፈልገው። ሁሌም ቢሆን እነዚህም ፒዲኤፎች ምኖች የሚያዘጋጀው መምህር ናቲ በጣም ድንቅ ሰው ነው። ከእሱ ጋር ደግሞ አንድ ተከታታይ ትምህርት ወደፊት ለአንድ ሳምንት እናስባለን። እግዚአብሔር ለምን እንዳዘጋጀ ነው። ትምህርቱ መቼም ገብቷችኋል። በቃ ስለዚህ ተግባራዊ ልምድ እንጀምር። መንፈሳዊ ተጋድሎ፣ መንፈሳዊ ህይወት። እኔ የምሬን ነው የምላችሁ። እኔ ራሱ በጣም ሳንፌ ነበር። አሁን እንጀምራለን፣ አንድ ላይ ሁላችንም እንጀምራለን። ስለዚህ አንድ ላይ ይሄንን ዊክ ጀምሮ ከነገ ጀምሮ ከሰኞ ጀምሮ ለመበርታት እንሞክር። አሁን በጣም እንግዲህ ትልቅ ኃላፊነት ነው የምሰጣችሁ። ዚቅ ሚዲያ ሁልጊዜ ፖድካስት ፖስት እንደምናደርግ ታውቃላችሁ። ምናልባት የነበራችሁ ሰዎች እንደዚህ የሚላችሁ ከሆነ በበጀት ምክንያት ቆሞ ለ3 ወር 4 ወር ሙሉ ስራ ፈተን ቁጭ ብለን ገቢ ማሰባሰቢያ ተደርጎልን አንዲት ሴትና የሆኑ ሰዎች ተባብረው የአንድ ቀን ቀረጻ ከ50 ሺህ ብር በላይ እንደሆነ ተናግረን እንግዲህ የሰው ፊት ገርፎን ተሰብስበን አሁን ሰሞኑን ፖስት እየተደረጉ የነበሩትን አይታችኋል። ስለዚህ እሱን ጨርሰናል። ምክንያቱም ሁሌም ቢሆን እኔ አንድ ሚስጥር ልንገራችሁ፣ ሁሉም ፖድካስቶች በአንድ ቀን የሚቀረጹት ልብስ እየቀያየርን ማለት ነው። የልብስ ብር እንኳን የለንም። ምክንያቱም አንድ ቀን ቀረጻ በጣም ብዙ ብር ነው። ካሜራ ኪራይ ነው፣ እንትኑ ስቱዲዮ ኪራይ ነው። ይህንም የምነግራችሁ ትረዳላችሁ ብዬ ስለማስብ ነው። ስለዚህ አሁን ደግሞ አልቆ ድጋሚ ቁጭ ከምንል ዚቅ ሚዲያን ለምንድን ነው ተባብረን የማናግዘው? ቢያንስ ለአንድ ቀን ቀርጻ። ምክንያቱም በዚህ ፖድካስት ምክንያት ክርስቶስ እያስተማረ ብዙዎች እንዴት እንደመለሰ ብዙዎቻችሁ እንዴት እንደጠቀመ መቼ ምስክሮች ናችሁ ሁላችሁ። ስለዚህ አሁን የሄኖክ መሀሪን እኔ ኢንተርቪው የሚያደርገኝ ወንድማችን ታውቁታላችሁ። ዚቅ ሚዲያ በእንትን ነው ስራ አስፈጻሚ ነው። ስለዚህ የእሱን ዩዘርን ማስቀመጥላችኋለሁ። ሀሳባችን ምንድን ነው? አሁን እዚህ ውስጥ ቢያንስ 600 ሰዎች አለን። በእርግጠኝነት ቢያንስ ከ400 500 ያለን ሰዎች እንተባበራለን። 200 ብር ብቻ ለዚህ ሚዲያ መስጠት የሚያቅተን ይመስላችኋል? ይህን ጥያቄ ጠይቄ ካልተስማማችሁ እንተዋዋለን። በሌላ መንገድ እንግዲህ ሰዎች እናስቸግራለን። ሀሳብ ምግብ ምንድን ነው? ምክንያቱም በጣም ትንሽ ገንዘብ ናት። 200 ብር ያው ለምንም ነገር የምናወጣት ናት። አይጠፋንም ሁላችንም። ብዙ ስለሆንን ደግሞ አንድ ላይ ሲሆን ብዙ ገንዘብ ሆኖ ለ3 ለ4 ቀን ቀረጻ ይሆነናል፣ ለብዙ ነገር ይሆነናል፣ ለብዙ ነፍስ ድህነት ምክንያት እንሆናለን። እና እንደ ምጽዋት ቆጥራችሁት ዚቅ ሚዲያን በ200 ብር እንደግፍ። ከቻላችሁ ከ200 ብር በላይ ካልቻላችሁ ግን ሁላችሁም። ምክንያቱም ትንሽ ከቀነሰ 10 ሰው ከሰጠ ማይሆን 2000 ብር ምንም አያደርግም ልክ እንደዛ። ስለዚህ እንደው እስከዛሬ ባደረገው ባገዘው ብዙ ሰዎችን ባስተማረው በዚቅ ሚዲያ ስም ነው የምጠይቃችሁ። የምንችል ይመስላችኋል ወይ? ወይም ደግሞ ሁላችሁ የምትተባበሩ ይመስላችኋል? ይህን ጥያቄ መልሱልኝና ከዛ ሼር አደርግላችኋለሁ። ምክንያቱም ጠይቆ ማፈር በጣም ከባድ ነገር ስለሆነ ማለት ነው። ይህን ብቻ መልሱ። አሁን እዚህ ጋር ያላችሁ ሰዎች ወደ አካውንቱ ግቡ። 600 ሰዎች ካላችሁበት ከቲክቶክም ከምንም ስልካችሁን ከዘጋጅቱ ሞታችሁ ቴሌግራም ላይ ገብታችሁ የኢዩኤል ሀብታሙ ቴሌግራም ቻናል ላይ ግቡ። እሺ 300 ሰው ብቻ ነው ያዩ። 600 ሰዎች አላችሁ። 200 ብር መስጠት የምትችሉ ይመስላችኋል? ቢያንስ 300 ሰው ወይ ደግሞ 400 500 ሰው ኮሜንት ካደረገ አካውንቱን ልክላችኋለሁ። አራት መቶ ሰው ነው ያየው። ሁላችሁም ኮሜንት አድርጉልኝ እባካችሁ። ታሪክ እንስራ። እነዚህ ልጆች እናሳርፏቸው። ዚቅ ሚዲያ በጣም ይኸውላችሁ፣ እውነት የምር ምስኪን ልጆች እግዚአብሔር የሚያገለግሉ እኔ ለገንዘብ ብለው ዩቲዩብ የማይሰሩ ብቸኛ ልጆች እነሱን ያዩዋቸው። እውነት ለቪው ለገንዘብ ሳይሆን የምር የሚመለሱት ነፍስ የሚያሳስባቸው። እኔ ምንም ስራውን አልሰራም። ከጀርባ ያሉትን ካሜራ የሚቀርጹትን የሚለፉትን ልጆች ብታዩዋቸው እውነት ስራ ሳይኖራቸው ምን ሳይሏቸው አንድ ቀን የዚቅ ሚዲያ እውነት ዩቲዩብ አይከፍልም ወይ ካላችሁኝ የሚከፍለው ገንዘብ ከምሳ አልፎ አያውቅም። ከቀረጻ ቀን ምሳ መቤቴ ነው የምላችሁ። እና በጣም እኔ የምር ልብ የሚነካው
የሚሰሩትን ስራ ታውቃላችሁ፣ የሚሄዱበትን መንገድ ቢገባችሁ፣ የሚያስተዳድሩት ቤተሰብ እያለባቸው ግን ሙሉ ጊዜያቸውን ለዚህ ሚዲያ ሰጡ። ሙሉ ሌሊት ኤዲት እያደረጉ ያቺን አንድ ቀን እኔ እና ሄኖክ እንኳን በአቅማችን ማለት የሚከፈለው መስዋዕትነት በጣም ብዙ ነው እና እዚህ ኮሜንት ባረገው ቁጥር ልክ ነው እንዳልኳችሁ። ትንሽ ልጠብቃችሁ፣ እንዲሁ እያወራውን ቀጥል። 300-400 ሰው ይምላ ኮሜንት። አዎ ብቻ በሉልኝ፣ አዎ ብቻ በሉኝ። ሼር አደርገዋለሁ። ዛሬውኑ 200 ብር አዋተን ለሌሎች ደግሞ ብዙ በስደት ያሉ የሚጨነቁ ለብዙዎች እረፍት ሆኗል ብዬ አስባለሁ እነዛ ሁሉ ሀሳቦች። ምክንያቱም በዚህ ሚዲያ እኔ በዛውም ኮሜንቱ ከ300 እስኪያልፍ ድረስ አንድ ታሪክ ልንገራችሁ። አንድ ሰው ከውጭ ይደውላል እና አጣን። ዚቅ ሚዲያ በጣም ይከታተላል። ቢል ዩዘርኔሜን አጣውና ፕሮሞሽን የሰራንላቸው ስፖንሰር ያደረገችን አማኑኤል ዲዛይንን አናግሮ በእሷ በኩል ለምኖ ስልኬን ተቀብሎ አንድ ቀን ከምሽቱ 8 ሰዓት ነው በጣም ተኝቼ ደወለልኝ እና ደውሎ የመጀመሪያው ነገር ቪዲዮውን አብራ ሲለኝ ጨለማ ነበር። አረ ጨለማ ነው ስለው ብርሃን ችግር የለውም እኔ አያለሁ ብቻ ይላል እና ሲያየኝ እምባን የጀመረው በቃ ማልቀስ ነው የጀመረው። ስለራሴ ልነግራችሁ አይደለም እና በጣም በቃ ትልቅ ጋንግ እንደነበረው በጣም ክለብ እንደነበረው ሁልጊዜ ክለብ ያመሽ እንደነበረ 2 ልጆች ኖሮት ከሚስቱ ጋር እንደተፋታ ልጆቹን እንዳጣ በጣም ህይወቱ የተበላሸው ሰው ነበር እና እዚህ ሚዲያ እንዴት ህይወቱን እንደቀየረው ኩርኩም እያለ ነው የሚጠራው። እንደው ሲነግረኝ እስኪ አንድ ኩርኩም ልክፈት ይላል እና አልቆበት ራሱ ያን ያቆመን ሰሞን ነበር እና አልቆበት እየደጋገመ እየሰማ እና በጣም ያስለቀሰኝ ነገር ሆኖ ታውቃላችሁ። ቪዲዮን ፖዝ አድርጌ አለ ለ8 ዓመት ሙሉ ድምፁን ሰምቼ ማላውቀው የተጣላውን በገንዘብ ምክንያት የተጣላሁት ወንድሜ ጋር ደወልኩለት አለኝ። 8 ዓመት ሙሉ የተዘጋጉ ወንድማማቾች በዚህ ሚዲያ የተነሳ ተደዋወሉ። ትዳሩ ተመለሰ፣ ንስሐ ገባ፣ ስጋውም ተቀበለ። ሰዎችን ያስፈራራ የነበረ ጋንግ ነበር። ተከፍሎት ሰዎችን ጩቤ ምናምን ያስፈራራ ሰው ነበር። እመኑኝ ማርያምን። ግን ተነሳ፣ ንስሐ ገባ፣ ስጋውም ተቀበለ። በየቀኑ ጸሎት ያደርጋል፣ ይደውልልኝ ነበር። እውነት አመስግኖ አይጨርስም እና እኔ አልረዳም ነበር ለካ በዚህ ልክ ይደርሳል ይሄ ነገር ብዬ። ከዛ ብዙዎች ንስሐ እንደገቡ ስጋውም እንደተቀበሉ ብዙዎች በዛ ምክንያት ህይወታቸው እንደተቀየረ መስማት ጀመርን። ግን ያው ሰይጣን ታውቃላችሁ ፈተነን። ዚቅ ሚዲያ የኔ አይደለም እኔም ሁሌም ቢሆን ብላችሁ ልጆቹ ግን ጓደኞቼ ናቸው እና ለብዙ የሚደርስ ነው። ስለዚህ ይሄ ቆመ ማለት እኔ እንኳን ባልኖር እዛ ሚዲያ ላይ ቆመ ማለት ብዙዎች ይሰሙት የነበረው ነገር ያቆማል እና የማገልገል ተስፋቸው እንዳይጨልም በቻልነው አቅም እንርዳ። ኮሜንቱ ባይሞላም የልጁን ዩዘር ኔም ቴክስት አደርግላችኋለሁ። ሄኖክን ፈቃደኛ ነኝ ብላችሁ ብቻ ነው ቴክስት የምታደርጉለት። እሱ አካውንት ይልክላችኋል። ከእሱ ጋር ትጨርሳላችሁ። እንደው በመቤቴ እንዳታሳፍሩኝ። እኔ ልጆቹ እውነቴን ነው ብላችሁ ተስፋ ቁርጠን ምን ብለን ቁጭ ብለን እግዚአብሔር ያሳካዋል፣ ይህን እንቀጥለዋለን፣ እንደዛ የሰው ፊት አናይም፣ መጨረሻ ቀን ላይ ባለኝ የተማሩት ሰዎች አያሳፍሩኝም ብዬ እግዚአብሔርን አምኜ ነው የወጣሁት። ስለዚህ እንደማታሳፍሩኝ ተስፋ አድርጋለሁ። ለነበረን ጊዜ ሁሉ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። መጀመሪያ ወስብሐት ለእግዚአብሔር ልበል። እኔን መርቁኝ በቃሉ ታሰማልን ብላችሁ እንዴት እንደነበር ጻፉልኝ ትምህርቱ። ከዛ ይሄ ደግሞ ዚቅ ሚዲያን ለማገዝ ብዬ አስቀምጨዋለሁ። ስለዚህ ነገ አበስራቸዋለሁ። በዚህ በአንድ ሌሊት ከ500 ሰው በላይ 200 ብር ከሰጠ ነገ አበስራቸዋለሁ። ካፈርን ደግሞ እግዚአብሔር እንግዲህ ድንቅ አምላክ ነው፣ በሌላ መንገድ እናገኘዋለን። እግዚአብሔር ያክብራችሁ፣ እግዚአብሔር ይጠብቃችሁ። ወዳችኋለሁ፣ እግዚአብሔርም ይወዳችኋል። ይህንን ተግባራዊ ክርስትና ልምምድ ከነገ ጀምሮ ለመጀመር ህይወታችን መንፈሳዊት ለማድረግ እግዚአብሔርን ለማስደሰት ከምንም ነገር በላይ የምመኝላችሁ ለሁላችንም የምመኘው የንስሐና የስጋው ደሙ ህይወት እንዲኖረን። በጣም በእርግጠኝነት የንስሐ ትምህርቱን እንደግመዋለን። ገና በብዙ ሺዎች ስጋው ደሙ ይቀበላሉ፣ ንስሐ ይገባሉ። እግዚአብሔር ያግዘናል። እንግዲህ ኃይሉ በድካማችን ይገለጣል። እኔንም በጸሎታችሁ አስቡኝ። መልካም አዳሩ ይሁንላችሁ። ሰላም ደሩ። እግዚአብሔር ያክብራችሁ። እንደማታሰፍሩኝ አሁንም ቢሆን ተስፋ አለኝ።
መልካም አዳር ይሁንላችሁ። በጸሎት እንዝጋ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አንተ ልጅ መንግስት ዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም እደሩ። እግዚአብሔር ያክብራችሁ። አካውንቱን ቴክስት አድርጌላችኋለሁ። እዛው ኤዲት አድርጌ ብዙዎች አካውንት ስትሉ ስክሪንሻቱን ግን ለሱ ላኩለት። ሰላም እደሩ ተወዳጆች።